ምንድነው የሚለው? ጎልመር ነው የሚለው ምንድነው የሚለው? አዎ ድምጽ ያሰጋባል። ምን ውስጥ ሆነ ነው? ኦኬ የሎጥ ልጆች ድርጊት እንዴት ነው የእግዚአብሔር ፍቃድ የሚሆነው የሚለውን ሐሳብ ጥያቄ ሆኖብኝ ነው። ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው የመጣው? ከፕሮቴስታንት። ኦኬ እሺ። አዳምና ሔዋን ስንት ልጆች ነበር የወለዱት? አዳምና ሔዋን ስንት ልጆች ነበር የወለዱት? አዳምና ሔዋን ስንት ልጆች ወለዱ? ወንድሜ ሽንት ቤት ውስጥ ሆነ ነው እንደ ገባው? ኧረ ተው በእናትህ ተው። ምን አይነት ሰው ነው? በመድኃኒዓለም ውሃ እየለቀቅ ምናምን ሽንት ቤት ውስጥ እኮ ነው። ኧረ ተው 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 ተው፣ ነውር አይደለም። ከእንደገና ቀስ ብለህ እኮ ይስላክ። ምን አለ እስክትወጣ እንኳን ብትጠብቅ። ምን አይነት ኦኬ። ለማንኛውም እዚህ ውስጥ ያላችሁት ወንድሞች እስከዛው ድረስ ሐዋሳ ገብርኤል ከኛ ጋር አብራችሁ መጓዝ የምትፈልጉ ካላችሁ ስልክ ቁጥር ሰጣችኋለሁ፣ ደውላችሁ መመዝገብ ትችላላችሁ። እንደ እግዚአብሔር መልካም ፈቃድ በውጭ ደግሞ ያላችሁት ወንድሞች መክፈል ለማይችሉ ሰዎች እንድትከፍሉ ትልቅ በረከት አዘጋጅተናል እና መክፈል የምትችሉ ሰዎች በውጭ ሀገር ያላችሁ ማለት ነው ከኛ ጋር ጉዞ እንዲሄዱ እንደው አቅም የሌላቸውን ሰዎች ይዘን እንድንሄድ መክፈል የምትችሉ ካላችሁ እንድትከፍሉ፣ ያው እናንተ ደግሞ በውስጥ መስመር ሐሳብ መስጠት ትችላላችሁ። ሌላው ከኛ ጋር እንግዲህ ሐዋሳ ገብርኤልን ሐምሌ 18 ተነስተን ሐምሌ 20 ነው የምንመለሰው። እንግዲህ ጉዞ ወደ ሐዋሳ ቅዱስ ገብርኤል ነው። መመዝገብ የምትፈልጉ ሰዎች በ0933 777 111 ላይ ወይም ደግሞ በ0964 17 18 19 ላይ መደወል ትችላላችሁ። ደውላችሁ መመዝገብ ትችላላችሁ። ሐዋሳ ገብርኤል ከኛ ጋር መጓዝ የምትፈልጉ ሰዎች ማለት ነው በ0933 ስልኩ ልድገመው 777 111 ላይ ወይንም ደግሞ ወንድማችን ምን እያደረክ ነው? ይቅርታ በ0964 17 18 19 ላይ መደወል ትችላላችሁ የኔ ወንድማችን። እሺ ፎሎ ባክ መልሻለሁ። እናመሰግናለን ወንድማችን። አዲስ አበባ ያላችሁ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ ከኛ ጋር መጓዝ ትችላላችሁ። በውጭ ያላችሁ ወንድሞች ደግሞ ለአንድ ሰውም ለሁለት ሰውም ለ10 ሰውም ለ5 ሰውም መክፈል የምትችሉ ካላችሁ መክፈል ለማይችሉ ሰዎች እንድትከፍሉ በልዑል እግዚአብሔር ስም እንጠይቃለን። ሁላችሁም ከበረከቱ እንድትሳተፉ በልዑል እግዚአብሔር ስም እንጠይቃለን። ኦኬ ጥያቄ ያላችሁ ካላችሁ ጋይስ እየፈቀደን ነውና ገባ ገባ በሉ፣ ገባ ገባ በሉ። ቅድም የገባው ሰው እግዚአብሔር አምላክ ማስተዋልና ጥበቡን ይስጠው። እሺ ኦገስት ነው የሚለው ፎሎ ባክ አድርጌ ያለውኝ። እሺ ሁለት ሰው እሺ ሐዋሳ ያለ ነው። እሺ እኔ ልክፈል ስንት ነው አልገባኝም። ለራሳችሁ ነው ወይንስ መክፈል ለማይችሉ ሰዎች ነው የምትከፍሉት? እሱን ነገር አልገባኝም። ግልጽ አድርጉልኝ ስላልገባኝ ነው። ለማንኛውም በውጭ ያላችሁት ወንድሞች በተለይ እናንተ ለማይችሉ ኦኬ የጉዞ ዋጋ 1500 ብር ነው እና የአንድ ሰውም ይቻላል፣ የሁለት ሰውም ይቻላል፣ የሙሉ መኪናውም ይቻላል። መብታችሁ ነው። ብቻ መክፈል የምትችሉ ሰዎች በተተባበሩ ደስ ይለናል። አቤት ይቅርታ። አይ ለማወቅ ነው፣ ለሰው ለመክፈል ነው። በውስጥ አወራለሁ። እግዚአብሔር ያክብርልህ። እሺ የኔ ፎሎ አድርጌ ያለው ሁለት ሰው ይችላል።
ኦገስት ነው የሚለው። ኤጂዩ ደግሞ ስንተው? እሺ እሺ፣ እግዚአብሔር ያክብርልን። ጥያቄ ያላችሁ መግባት ትችላላችሁ። ከስርዓተ ቤተክርስቲያን ጋር ተያይዞ ጥያቄዎች ያሏችሁ እህቶች ወንድሞች እየገባችሁ ጥያቄ ማቅረብ ትችላላችሁ። እሺ መርጋ አናስተልኝ ፈለገ እግዚአብሔር ይመስገን። ሰላም ይሰማል። እግዚአብሔር ይመስገን። ከፕሮቴስታንት እምነት ነው መደውልልህ። እሺ በቀደም ምሽት ያስረዳው የስላሴዎችን ቅርኝነት በጣም ስለተመቸኝ ቴንኪው ልልህ ነው። እሺ ወንድማችን መርጋ እግዚአብሔር ያክብርልን። እናመሰግናለን። ዛሬ ከስርዓተ ቤተክርስቲያን ጋር ዙሪያ እንደው መጠየቅ የምትፈልገው ነገር ካለ እድል እየሰጠን ነው። እሱ ነገር በዋነኝነት በደንብ ቢወራበት ባይነኝ እኔ አረዳር ላይ የተዛባ ነገሮች ስላሉ። ስለ ትሪኒቲ ነው? አዎ ስለ ትሪኒቲ። እሺ እሺ እናወራለን። እሺ መርጋ ትጥፋ ተከታተል። እናመሰግናለን። እሺ ኦኬ እሺ ጎልመር የሚል አካውንት ና አሁን መግባት ትችላለህ ወንድሜ። ኢንቫይት ልኬልሃለሁ፣ አክሴፕት በል መግባት ትችላለህ። ኢንቫይት ልኬልሃለሁ። እሺ ዩዘር 2384 59 ምናምን እያለ የሚቀጥል ይሰማል? አይሰማም? ለምንድን ነው አሁን አንድ ቁጥር ምንድን ነው? እሺ እውነት ሲገለጥ አቤት። ለምንድን ነበር አንድ ቁጥር ይጻፍክልኝ? ጥያቄ ያላችሁ ግቡ ስላልክ ነው። ኦኬ ጥያቄን አቅርብ። ሰላም ነህ? መጀመሪያ እግዚአብሔር ይመስገን ሰላም ነኝ። አሜን። እግዚአብሔር ይመስገን። ማንኛውም ጥያቄ መጠየቅ ይቻላል ነው ወይስ ያዘጋጀው ርዕስ አለ? ምን አይነት ጥያቄ ለመጠየቅ ነው አንተ አንድ ቁጥር ይጻፍከው? አይ ጠይቁ ስላልክ ነው። ቤተክርስቲያን ስርዓት ላይ ምናምን እኮ። ስለዚህ ጠይቁ ስል አንድ ቁጥር የጻፍከው ምን አይነት ጥያቄ ለመጠየቅ ነው? አሁን እኔን ከመጠየቅ በፊት ምን አይነት ጥያቄ መጠየቅ አስበህ ነው አንድ ቁጥር ይጻፍከው? አይ ጥያቄ አለኝ ከመለስክልኝ እኮ። ስለዚህ ጥያቄን ጠይቅ። እሺ አመሰግናለሁ። እሺ ለምሳሌ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይላልና ሰረጽ ማለት ወጣ ነው ይላልና አስተምሮ። አንድ ቦታ ደግሞ አለ ከአብ የሚወጣ የእውነት መንፈስ የሚል እና ኢየሱስ ክርስቶስ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እሱ ይነግራችኋል እንዳለ፣ ግን ብዙ ቦታ ኢየሱስ ክርስቶስ ከአብ ወጥቼ መጥቻለሁ፣ እግዚአብሔር ወጥቼ መጥቻለሁ፣ ካንተ እንደወጣሁ ይላልና ካንተ እንደወጣሁ አመኑ ይላል። ከእግዚአብሔርም እንደወጣህ አውቀናል ይላሉና ወጣ ሰረጸ ወልድ ሰረጸ የማይባለው ለምንድን ነው? ምክንያቱም ወልድ ተወላዲ ስለሆነ። አይ እኔ የጠየቅኩህ ወልድ መንፈስ ቅዱስ ከአብ እንደሚወጣ ሰረጸ የማይባለው ለምንድን ነው? ጥያቄ ወልድ ተወላዲ ስለሆነ ሰረጸ አይባልም። መንፈስ ቅዱስ ግን ተወላዲ ስላልሆነ ሰረጸ እንላለን። ሌላ ጥያቄ አለ? መለስክልኝ። ያኛው ምን ያደርግልኛል? እሺ እታቸው ወረድና ካፌ የሆነ ካፌ 20 ብር ያዝና 20 ብር በቂ ነው።
የሆነ ካፌ ገብተህ ዝብንን እንበል እዛ ካፌ እንዴ ነችን ጭራሽ ፈለገ አትናቴዎስ ቤት ገብተህ ዝብንን እንዴ ለመዝናናት መሞከር። እኔ ሲጀመር ሃይማኖት የሌለው ሰው እኔ አይመቸኝም፣ ነጭም ይሁን ጥቁር። እኔ ኦርቶዶክስም ፕሮቴስታንትም ሙስሊምም ካቶሊክም ጆባ ዊትነስም አድቬንቲስትም ምንም ያልሆን ሰው እኔ አይመቸኝም፣ ነጭም ይሁን ጥቁር አለቀ። እንዴ 20 ብር በቂ ነው። 20 ብር ያዘና ብስኩት በሻ ያለ ገብተህ ዝናብ እየዘነበ ነው ቀዝቀዝ በል ሞቅ በል ገባና እዛ ዝብን እንበል። እኔ ዝብ እንዴ አይ ምኑን አውቀ ነው አይመተለው ወልድን ለምንድን ነው ሰራጺ ማንለው? ተወላዲ ስለሆነ በቃ አለቀ። አንተ እኮ ምንም እውቀት የለም። እንዲህ ካልን ለኛ በነገራችን ለአንተ በቂ ነው። ስለዚህ አክሴፕት አድርገህ ነው መቀበል ያለብን። አንድ ሀሳብ ላይ ሲንጀመር መጽሐፍ ቅዱስ ይዘሃል? አዎ ይዣለሁ። እሺ መጽሐፍ ቅዱስህን ትንቢተ ኢሳይያስ 56:5 ላይ ክፈትልኝና አንብብልኝ። ትንቢተ ኢሳይያስ ምዕራፍ 56:5 አቤት እታችን እኛም እየጠበቅን ነውና፣ እሺ ከወንድማችን ኤርሚያስ ጋር እንጨርስ ብዬ ነው እንጂ ድል እሰጣለሁ። አይቻለሁ። እሺ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 56 ቁጥር ስንት አልከኝ? ቁጥር 5 በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ትክክል። በጣም ጥሩ። ምን ማለት ነው ይህ ሀሳብ? ኤርሚያስ እስኪ ንገረኝ። ምን ማለት ነው? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያ ምንድን መታሰቢያና ምን እሰጣቸዋለሁ አለ? ስም የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። ምን ማለት ነው ይሄ ሀሳብ? ንገረኝ። አንተ ከማርያም ኪዳነ ምሕረት ልጠይቅ ስለሆነ የገባሁት። አንተም ፕሮቴስታንት ነህ እኮ ችግር የለውም ማለት ፕሮቴስታንት ነህ አይደል እኮ። እኔ የገባሁት ለማርያም ቃል ኪዳን መገባቱን ከመጽሐፍ ቅዱስ ላይ አሳየኝ ልልህ ነው። አዳምጠኝ። እኔ ማስረዳት የምፈልገውን ሀሳብ ላስረዳ ነው። እሺ ምን ማለት ነው የሀሳብ? አስረዳኝ። ፕሮቴስታንት ነህ፣ መጽሐፍ ቅዱስን አማኝ ነህ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ላይ በቤቴ በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። ማን? አምላካችን እግዚአብሔር። ይህ ሀሳብ ምን ማለት ነው? ኤርሚያስ አስረዳኝ እስቲ። እኮ እኔ እያልኩ ያለሁት የማርያም ኪዳነ ምሕረት መባሏን ኢየሱስ ክርስቶስ ለማርያም ኪዳን እንደገባላት ልጠይቀን የመጣሁት። ይህ ጥቅስ ለማርያም ኪዳነ ምሕረት ከመስጠት ጋር የሚገናኝ ከሆነ ንገረኝ። ለመጨረሻ ጊዜ ነው ማስጠነቀቀሽ ወንድሜ። እኔ እንደዚህ አይነት በሀሳብ ዝም ብሎ እንደዚህ መዛቅ አልፈልግም። የጠየኩን ብቻ መልስልኝ። ጥያቄን ተረድቻለሁ። ጥያቄን የምመልሰው እኔ ነኝ። ያንን ከመመለሴ በፊት የኔ ጥያቄ ኢየሱስ ክርስቶስ እታች ወደ ተከታተል። ኖ የአንተን ብሶት ለማዳመጥ አይደለም ያስገባው። ጥያቄን ሰምቻለሁ። ሀሳብን እኔ አስረዳሃለሁ። ያልኩን የመጽሐፍ ቅዱስ ክፍል ምን ማለት እንደሆነ አስረዳኝ ነው ያልኩ እንጂ ለእመቤታችን እዚህ ጋር ቃል ኪዳን ተሰጥቷል እና አመን እያልኩ አይደለም። ለምንድን ነው የማይዋጥላችሁ ጋይስ? ጥያቄ እንድመልስልህ የምትፈልግ ከሆነ የጠየቅኩን ሀሳብ በማስረጃ እንድትመልስልኝ ይፈልጋል። ምን ማለት ነው ያልኩ? ፕሮቴስታንት ነህ፣ መጽሐፍ ቅዱስን አማኝ ነህ። ጋይስ ምንድን ነው የጠየቀኝ ጥያቄ? ለእመቤታችን ለቅድስት ድንግል ማርያም ክርስቶስ ኢየሱስ ቃል ኪዳን ገባላት ብላችሁ ታምናላችሁ? አዎ እናምናለን። ቃል ኪዳን ገባላት ብላችሁ የምታምኑት እምነት ይሄ መጽሐፍ ቅዱሳዊ ነው ወይ አለን። ኦኬ መጽሐፍ ቅዱሳዊ እንደሆነ ደግሞ ለመመለስ በመጀመሪያ አንድ ሀሳብ አነሳን። ምን አይነት ሀሳብ? ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ላይ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ ከዛስ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። ምን ማለት ነው ያል ነው? ይሄንን ለማብራራት የሚተናነቀው መናፍቅ እኔ ባጭሩ መልስ ልመልስለት አልችልም። እዛው እንደፈለገ ይተናነቀው። መልስ መመለስ የሚችል ከሆነ መግባት ይችላል። እሺ ሜሮን
ምንድነው ጥያቄሽ? እንዴት ነህ? እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ዲያቆን ትንሽ ጥያቄ ነበረኝ በእኛ ስርዓት ቤተክርስቲያን ማለት ነው ልጠይቅ? ቅርታ። እሺ በእኛ ቤተክርስቲያን አሰራር ንግስም ሆነ ጉባኤ ላይ ፊት ለፊት የሚቀመጡ የእመቤታችን ቅድስት ድንግል ማርያም እና የመላኩ ቅዱስ ገብርኤል ስለ አድኖ ነው እና ይሄንን አስረዳኝ ስለማላቅ ነው። ቅርታ አልገባኝም። ምን ላይ የሚቀመጡ ፊት ለፊት ለምሳሌ ጉባኤ የሚሆን ንግስ የሚኖር የእመቤታችንና የቅዱስ ገብርኤል ምስል ነው ፊት ለፊት የሚወጣው። ኦኬ ያንን አስረዳኝ ለመረዳት። የቤተክርስቲያናችን እንትን አይደለም። ሁሌም በጉባኤና በንግስ ላይ የእመቤታችንና የቅድስት ድንግል ማርያም ቅዱሳት ስዕላት ወጥተው ይቀመጡ የሚል የቤተክርስቲያናችን ትምህርት የለም። ነገር ግን ምናልባት እህቴ አንቺ ቤተክርስቲያን በሄድሽበት አጋጣሚ ከሚከበረው በዓል ጋር ተያይዞ እነዛ ቅዱሳት ስዕላት ወጥተው ሊሆን ይችላል። ለምሳሌ ታኅሳስ 22 ምናልባት በጣም በብዛት በየቤተክርስቲያኑ እነዚህ ቅዱሳት ስዕላት ይወጣሉ። በስርዓተ መልአክ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ያበሰረበት ዕለት ስለሆነ፣ ከዛ ውጭ ግን ምንም አይነት ሌላ ልዩ የሆነ ምክንያት የለም በቤተክርስቲያናችን ቅዱሳት ስዕላት የሚወጡበት ማለት ነው። የታላቁ ሰማዕት የተጋዳዩ የቅዱስ ጊዮርጊስን በዓል በሚከበርበት ጊዜ የቅዱስ ጊዮርጊስ የሰማዕቱ ማለት ነው ቅዱስ የሚታይበት ቦታ ላይ ህዝቦች ተጋድሎን እንዲያዩ ይደረጋል። ሌላ ግን ልዩ የሆነ መልእክት ልዩ የሆነ ሀሳብ ኖሮት አይደለም እና ምናልባት በንግስና በጉባኤያት ሁልጊዜ እንደዚህ አይነት ስዕላት ካልወጡ ስርዓተ ቤተክርስቲያን የለም የሚባል የተለየ ስርዓት የለንም። እነዚህ ስዕላትም ከወጡ ግን ምክንያት አለ እያልኩሽ ነው። ከሚከበረው በዓል ጋር ተያይዞ በዕለቱ ከሚከበረው በዓል ጋር ተያይዞ እነዛ ቅዱሳት ስዕላት ሊወጡ ይችላሉ። ሜሮን ተረድተሽኛል? አመሰግናለሁ ዲያቆንዬ። እሺ ዜሪያ ክፈርልኝ። አክሱማይት ነሽ እንዴ ጠየቅሽው? አዎ ሜሮን ስላልከኝ። እሺ ይቅርታ። እሺ አክሱማይት እናመሰግናለን። ፕሮፋይልሽ በጣም ነው የሚያምረው። ሁላችሁም ይሄን ፕሮፋይል አድርጉት ትላላችሁ። እሺ ሜሮን ወይስ መምህር ሰላም? እግዚአብሔር ይመስገን። ምንድን ነበር ጥያቄሽ? አይ እኔ ቅድም ነበር የላኩትና ያው ለሚሄዱ ሰዎች ለአምስት ሰዎች እላለሁ ወደ ኦኬ። ለጉዞ ለሚሄዱ ሰዎች ለስንት ሰዎች? አምስት ሰው እኔ እችላለሁ እንደ እግዚአብሔር መልካም ፈቃድ። አንዳንድ ጥያቄዎች የሚጠይቁና እዚህም የሚሉ ሪፖርት ስለሚያቀርቡ ቶሎ ታች ብታስወርዳቸው እንደዛ ማለት ነው። እግዚአብሔር ይስጥልኝ። ታች አውርድ። እሺ እግዚአብሔር ያክብርልን። እሺ ኪኪ ነው። ኪኪ አይሰማም? ይሰማል። ተለደየ ሰላም ነው። ወደ ቲክቶክ ተመለሽ። እሺ ተመለሽ ወደ ቲክቶክ ወቴ። እሺ ይሰማል? አይሰማም። ከእንደገና ሪኩዌስት ስላኪልኝ በለርድ ሆነሽ እየታየሽኝ አይደለም። እሺ ምናልባት ቅድም ጥያቄ ጠይቀን የነበርከው ኤርሚያስ ምናልባት አሁን ትንሽ ቀዝቀዝ ካልክ ሪኩዌስት ስላክልንና እንወያያለን። እሺ የጠየቀውን ሐሳብ በደንብ አድርገን እንመልስልሃለን። ምንም እንዳታሰብ። አንዳንድ ጊዜ እኔ እንደዚህ ነገር የሚላችሁ ሰዎች ብዙ ስለማልወድ ነው። በቃ የሚመለስበት መንገድ እኛን መልሰዋለን። ጥያቄያችሁን በማንሳት በጣም ነው የምናመሰግነው እና ምን ማለት እንደሆነ ስንወያይ ግን የግድ መወያየት አለብን። እንደው እኔ ብቻ ካልጠየቁ የሚባል ነገር የለም። ኢንቴንሽኑም ልክ አይደለም። እሺ ወንድማችን ኤርሚያስ ቅድም እንደነበር የጠየቀው ለእመቤታችን ለቅድስት ድንግል ማርያም ክርስቶስ ቃል ኪዳን እንደገባላት ታምናላችሁ እና ይሄ ደግሞ
ቃል ኪዳን ገባ የሚባለው ነገር መጽሐፍ ቅዱሳዊ ነው ወይ ነው? ኦኬ በጣም ጥሩ። አንደኛ ሐሳብ በመጀመሪያ ሰጠው። ይሄ የመጀመሪያ ሐሳቤ ነው ኤርሚያስ። ሁለት ሐሳቦችን ነው ማነሳደድ አንተ በቤቴና በቅጽሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም ሰጣችኋለሁ፣ የማይጠፋ የዘላለም ስም ሰጣችኋለሁ ይላል ትንቢተ ኢሳይያስ። እና ይሄ ክፍል ምን ማለት ነው አስረዳኝ። ከዛ በኋላ እኔ ደግሞ ያንን አንተ የጠየቀውን አስረዳለሁ። እሺ ወዳጄ፣ እሺ እንደሆነ የፈለከው በሰዓት ጊዜያችንን እንጠቀምና ከዚህ በኋላ ጣልቃ እንዳገባ በቃ አሁን ማይከል ሚውት አደርገው። የገባህበት መንፈሱ ራሱ ትክክል ስላልሆነ ኔጌቲቪቲ የሆኑ ቃላቶችን ስለሆነ ከኔ መርጠህ የምትረዳው ሰደብከኝ አልክ። እሺ ሳልሰድብህ ሰደብከኝ አልክ። ምን ብዬ ነው የሰደብኩ? መልስ የለህም። ስለዚህ ከዚህ በኋላ ፕሊስ ምክንያታዊ ሁሉ ምን ለዛ ነው ለምታወራቸው ነገሮች ምክንያታዊ ሆኜ እጠይቅሃለሁ። ለማወራው ነገሮችም ምክንያታዊ ሆነ ጠይቀኝ። እሺ እንኳን ስለምናወራው መጽሐፍ ቅዱስ ያሰብ አይደለም ለዚህም ቃል ስለምጠይቅ። ለማንኛውም ቁጥር 4 ለምን ይላል? ሁላችሁም አዳምጡ። አሁን እግዚአብሔር እንደው ለእመቤታችን ቃል ገባ ትላላችሁ። ይሄ ቃል መግባት እንደው መጽሐፍ ቅዱሳዊ ነው ወይ? እንመጣበታለን። በደምብ ተረዱ። እግዚአብሔር ይላል ቁጥር 4 ላይ ሰንበቴን ስለሚጠብቁ ምን ስለሚጠብቁ ሰንበቴን ደስም የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔን ምንን ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና። ጃንደረባ ምን ማለት ነው? ኤርሚያስ ምን ማለት ነው አልከን? ጃንደረባ ምን ማለት ነው አልከን? ጃንደረባ አሁን ያልገባኝ ነገር ማለት ነው ፈለገ እያወራን ያለ ነው ለማርያም ኪዳን እንደተገባላት ነው። ስለዚህ አንተ ኢየሱስ ክርስቶስ ለማርያም ኪዳን ገብቶላታል ብለህ ነው የምታምነው? ምን አስቸኮለ? እኔ ላውራ ነው። ምን ማለት ነው ጃንደረባ? እንዴ ምን አይነት እኮ ካወራህ ደግሞ ነገር ነው ያለበት ወንድሜ። የጠየኩን ብቻ መልስ። እኔ ላስረዳ ነው ያንን ሐሳብ እኮ ላስረዳ ነው። ምን አስቸኮለ ብሮ? ጃንደረባ ምን አስረዳኝ። ምን ብለህ ተረኩ? ጃንደረባ ምን ማለት ነው? ይሄ ክፍል እንዴት ለማርያም ኪዳን ከመሰጠት ጋር እንደሚሄድ ንገረኝ። ጃንደረባ ምን ማለት ነው? የጠየኩን ብቻ መልስልኝ። ጃንደረባ ምን ማለት ነው? ወዳጄ እኔ እኮ ነገርኩ። ይሄ ክፍል የሚያወራው ለመጻተኞች ነው። እንዴት ከአዲስ ኪዳን ክፍል ከማርያም ጋር እንደተገናኘ አሳየኝ ማለት ነው። ጃንደረባ ብራዘር ምን ማለት ነው? ሐሳቡን አንድ በአንድ እያብራራን እንድንግባባን እናንተ አየ ክርስቶስ እንዴት ቃል ይገባል ነው ጥያቄው። ቃል መግባቱስ ቅድስት ስለሆነችው ሴት ቃል መግባቱስ መጽሐፍ ቅዱሳዊ ነው ጥያቄው። ስለዚህ ኦኬ አምላክ ቃል መግባቱ የተለመደ ነው በመጽሐፍ ቅዱስና ኦኬ እስቲ ለማስረዳት ያክል እየተወያየን ነው። እንድንግባባ የጠየቅኩ መልስልኝ። ጃንደረባ ምን ማለት ነው ብራዘር? ጃንደረባ እንኳን ምን ማለት እንደሆነ ሳታውቀው ወዲህ ዝም ብለህ ምክንያት የሰጥቶ መጽሐፍ ቅዱስ ጥያቄ የምትጠይቀው ምን ማለት ነው? ጃንደረባ ያንተ ግልጽ እኮ ነው። በቃ ጃንደረባ ይሄ ክፍል የሚያወራው ስለ መጻተኞች ነው። ጃንደረባ ምን ማለት ነው? ትርጉሙን ንገረኝ ነው ያልኩ። መውለድ የማይችሉ በዚህ ኮንቴክስት ዩሲ እማማ ዝናሽ አልተማርክም አሉ። ይኸውልህ አየህ እዚህ ጋር የተጠቀሱት ጃንደረባ ምን ማለት ነው? መውለድ የማይችል ነው አይደለም ብራዘር፣ እሱንም እንመጣበታለን። እኔው አሁን አልፈዋለሁ። ሁላችሁም ጋይሶች አዳምጡ። እግዚአብሔር አለ ሰንበቴን ስለሚጠብቁ ከዛስ ደስ የሚያሰኝ ነገር ስለሚመርጡ ከዛ ቃል ኪዳኔን ስለሚይዙ ምን ስለሚይዙ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል። ኦኬ ጃንደረባ ምን ማለት ነው ካልን ቆይ እንዴ ላውጣልህ እንጂ እያወጣ ብናነብ ይሻላል። ሁሉንም አንድ በአንድ ጃንደረባ ምን ማለት እንደሆነ በመጀመሪያ ልመልስልህ። ይሄ ክፍል ትርጉም ሲሰጥ ቴክስቹዋልና ማይክል ሚት አድርገው ብራዘር፣ ሚት አድርገው ማይክል። እያወራን ያለ ነው እኮ ማይክል ሚት አድርገው። ያልገባኝ ነገር ማይክል ሚት አድርገው። ምን ሆነ ነው? ማይክል ሚት አድርገው። እያወራን ያለ ነው ስለ ማይክል ሚት አድርገው። ማይክህን ሚውት አድርገው ብሮ። ማይክል ሚውት አድርገው። አንተም ብቻ ላዳምጥ አይደለም ማይክል ሚውት አድርገው። ኦኬ ካልተመቸታችሁ ረድ በቃ እኔ ያስተምራለሁ። አንተ ያነሳውን ጥያቄ እኔ ያስተምራለሁ። አንተ ምንም እውቀቱ የለም። ጃንደረባ ምን ማለት እንደሆነ አታውቅም፣ አልተማርክም። በዚህ እታች ውረድ መንደርተኛ። ኦኬ ጋይስ አዳምጡ። እግዚአብሔር አምላክ ቃል ኪዳን ይገባል ወይ?
ለዚች ቅድስት ሴት ማን ለድንግል ማርያም ቃል መግባቱ መጽሐፍ ቅዱሳዊ ነው ወይ? እናንብብ። እሺ በመጀመሪያ ጃንደረባ ምን ማለት ነው? ጃንደረባ በቀድሞ ነገስታት ዘመን ለንጉሱ ባለሟል የሆኑ ሰዎች ሀፍረተ ስጋቸው ይቆረጣል። ልክ ሀፍረተ ስጋቸው ይቆረጣል። ለምንድን ነው የሚቆረጠው? ለንጉሱ ቅርብ ስለሆኑ ወደ ንግስቲቱ እልፍኝ እየገቡ ንግስቶቻቸውን እንዳይነኩባቸው እነዛ ታማኝ የተባሉ ጃንደረቦች በአጠቃላይ ሀፍረተ ስጋቸው ይቆረጣል። ክርስቶስ ስለ ትዳር ሕግ ሲያስተምር ቁጥር 7 ላይ ፈሪሳውያንን ጥያቄ ጠይቁ። እንኪያስ ሙሴ የፍችዋን ጽሕፈት ሰጥተው እንዲፈቱለት ስለምን አዘዘ አሉት። እርሱ መልሶ ስለ ልባችሁ ክፋት ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበርም አለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌሊቱን የሚያገባ ያመነዝራል፣ የተፈታችሁን የሚያገባ ያመነዝራልና ደቀ መዛሙርቱም የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉ። በደንብ አዳምጡ። መጋባት አይጠቅምም። ከዛስ እርሱ ግን ይህን ነገር ለተሰጣቸው ነው እንጂ ለሁሉ አይደለም አለ። ምኑ ነው ለተሰጣቸው? አለማግባት ማለት ነው። አያችሁ፣ በምርጫ የምትሰውት ነገር አይደለም። ሳያገቡ ጸንቶ እንደ መነኮሳት አባቶች ተጋሎ መኖር፣ እንደነ ኤልያስ ተጋሎ መኖር ተጋሎ ይጠይቃል፣ መመረጥን ይጠይቃል ሲል እንደዚህ አለ። እርሱ ግን ለተሰጣቸው ነው እንጂ ለሁሉ አይደለም። ከዛስ በእናት ማህፀን ጃንደረቦች ሆነው የተወለዱ አሉ። ምን ማለት ነው? ከእናታቸው ማህፀን ጀምሮ ስጋዊ ፍትወትን ትተው በትዳር ህይወት መኖርን ትተው ስለ ክርስቶስ ኢየሱስ ብለው የተጋደሉ ለክርስቶስ ደግሞ ስጋቸውን ጃንደረባ ያደረጓሉ ነው። ሰው እነዚህን ደግሞ ክርስቶስ ወዳጆቹን ጃንደረባ እያለ ይጠራቸዋል። ምድራዊው ጃንደረባ ለንጉሱ ሲል ሀፍረቱን የሚቆረጥ ነው። ሀፍረቱን የሚቆረጥ ለምን? ንግስቲቱ እንዳይነካበት። እነዚህ ጃንደረቦች ግን ዘር ልዝራ ብለው የማይጨነቁ፣ ንብረት ላፍራ ብለው የማይጨነቁ፣ ግርማ ሌሊቱን ድምፀ አራዊቱን ጸባጋንንቱን ታግሰው በስርጥ ዋሻ በገደል የሚኖሩ ናቸው። እንደነ ኤልያስ እንደነ ኤልሳ በብትውና የሚኖሩ ማለት ነው። ከዛ ክርስቶስ በእናታቸው ማህፀን ጃንደረቦች ሆነው የተወለዱ አሉ። ሰውም ደግሞ የሰለባቸው ጃንደረቦች አሉ። ስለዚህ ኢንቴንሽኑ እየገባ ነው አይደለ? የተረዳችሁት ነው። ስለ መንግስተ ሰማያት ከዛ ራሳቸውን የሰለቡ ራሳቸው ምን ያሉ የሰለቡ ጃንደረቦች አሉ። ስለምን ብለው? ስለ መንግስተ ሰማያት። ኦኬ። ከዛ ትንቢተ ኢሳይያስ ላይ ስንመለስ ደግሞ ምን ይለናል? እናንብበው እስቲ። በእግዚአብሔር ሰንበቴን ስለሚጠብቁ አለ። አያችሁ፣ ደስ የሚያሰኝም ነገር ስለመረጡ ቃል ኪዳን ስለሚይዙ ጃንደረቦች። እነዚህ ጃንደረቦች ምንድን ናቸው? ስለ መንግስተ ሰማያት ብለው ዓለምን ይናቁ ናቸው። የማን አገልጋዮች ማለት ነው? የክርስቶስ አገልጋዮች ቅዱሳን ማለት ነው። ስለ ክርስቶስ ብለው የተጋደሉ ዓለምን ይናቁ። ቅዱስ ኤፍሬም እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞት ታገሱ ይላል። ሰው እነዚህ ስለ ጃንደረቦቼ እንዲህ ይላል አለ፣ በቤቴና በቅጥሬ ውስጥ አለ። የእግዚአብሔር ቤት ምንድን ነው? መቅደሱ። በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች የሚበልጥ መታሰቢያ ስም እሰጣቸዋለሁ፣ የማይጠፋ የዘላለምን ስም እሰጣቸዋለሁ አለ። ኦኬ፣ ከዚህ በላይ ቃል ኪዳን አለ? እግዚአብሔር አምላክ ትእዛዙን፣ ሰንበቱን፣ ቃሉን ለሚጠብቁት በቤቴና በቅጥሬ ስም እሰጣቸዋለሁ አለ። ከወንድና ከሴቶች የሚበልጡ ስሞችን እሰጣቸዋለሁ በቤቴና በቅጥሬ፣ በመቅደሱ ማለት ነው። ኦኬ፣ ይሄንን ቃል ገባ ለማን? ለጃንደረቦቹ፣ ለቅዱሳን። ከዚህ የበለጠ ቃል ኪዳን አለ? የማርያም ሲባል ለምንድን ነው ራስን የሚያዞር ኤርምያስ? አረፋ የሚደፍቅ ለምንድን ነው? እሺ፣ ሌላም ደግሞ እንመልከት። ዘፍጥረት 6:18 ላይ እንደዚህ ይላል፣ ቃል ኪዳኔንም ይላል አምላካችን እግዚአብሔር ነው እንደዚህ የሚለው፣ ቃል ኪዳኔንም ከአንተ ጋር አቆማለሁ። እንግዲህ እንደው መጽሐፍ ቅዱስ ላይ እኮ የሌለ ነው የሚመስላቸው አንዳንዶቹ እንትን ሲሉ፣ ቃል ኪዳኔንም ይላል ከአንተ ጋር አቆማለሁ፣ ወደ መርከብም አንተ ልጅህና ሚስትን የልጆችን ሚስት ይዘህ ትገባለህ አለው። እዚህ የምህረቱን ቃል ኪዳን እግዚአብሔር አምላክ ከኖህ ጋር አቁሟል። ለኖህ አምላካችን እግዚአብሔር ቃል ኪዳን ገብቶለታል። እያሰማችሁ ነው ሁላችሁ። ይሄ ክፍል ያለው ዘፍጥረት 6:18 ላይ ነው። አምላካችን እግዚአብሔር ለቅዱሳኑ ቃል ኪዳን ሲገባ አዲስ ሊሆንብን አይገባም ነው። ቃል ኪዳን መግባት እግዚአብሔር አምላክ ልምዱ ነው። በምን? በመጽሐፍ ቅዱስ ላይ ለነማ? ለቅዱሳኑ። እሺ፣ አይ ኖ ምን አለን ደግሞ ወንድማችን? ውሃ የሰጠ የተራበ ያበላ የሚል ነገር አለ።
እሱስ ከየት ነው የመጣው? ኦኬ እንመልከት። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 41 ድረስ ምን ይለናል? እናንተን የሚቀበል አለ አምላካችን እግዚአብሔር። እንዴት ደስ ይላል! እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይልና በነብይ ስም የነብዩን ዋጋ በነብይ ስም ነብዩን የሚቀበል የነብዩን ዋጋ ይወስዳል፣ በጻድቅ ስም ደግሞ ቀዝቃዛዋን የሚያጠጣ እርሱም የጻድቁን ዋጋ ይወስዳል ይላል። ከዚህ በላይ ቃል ኪዳን አለ? ኢንቴንሽኑ ሲጀመር አሁን የወንድማችን ሲገባ የማርያም ስለተባለ ነው ችግሩ። በነገራችን መጽሐፍ ቅዱስ ይሄን ሁሉ ይናገራል። ቁጭ ብሎ መጽሐፍ ቅዱስ የማያነብ ሰው በአጠቃላይ ቁጭ ብሎ ይውልና ድንገት ስለ ማርያም ሲወራ ግን ነርቭ ይነካል። እንደዚህ መሆን የለበትም። ይሄ ራሱ መንፈሱ ትክክል አይደለም። ክርስቲያን እህቶቼ፣ ወንድሞች፣ ነገር ግን እንደው የምንችል ኦርቶዶክሳውያን ተጋድሎ ስለሆነ ጥቅሙ ለኛው ስለሆነ ጸሎታችሁን አባታችን ሆይም ዳሴ ማርያምን፣ ድርሳናት፣ ገላት፣ ሌሎችንም የስንክሳር ጸሎቶችን ስንጸልይ ምግብ ሳንመገብ ብንጸልይ መልካም ነው። ምክንያቱም ጸሎት ማለት ከእግዚአብሔር ጋር መገናኘት ነው። ጸሎት ማለት ልመና ነው እና መስዋዕትም ጭምር ስለሆነ እንደው ስጋችንን እንትን የሚሉ እንደው ነገሮች እንዳይፈጠሩ ምግብ ሳንመገብ ስጋችንን ቀተን እንደዚህ ብንገኝ መልካም ነው፣ እንዳስየት ነው። ከዛ ውጭ ግን እህቴ ባለሽበት ቦታ ላይ ምናልባት እንዳስፈላጊነቱ ካህናት አባቶች ጋር ተማክረሽ እሳቸው ምናልባት የንስሐ አባት ካሉሽ ማለት ነው የሚወስኑት ውሳኔ ይኖራል። ከዛ ውጭ ግን በአጭሩ ምግብ ሳይበላ የግድ ምንም ነገር ቢፈጠር ምግብ ሳንበላ ልንጸልዩ የሚገባ ጸሎት በቤተክርስቲያናችን የኪዳንና የቅዳሴ ጸሎት ነው። ያው ኪዳን ቀደም ያላልኩት ምንድነው? የኪዳን ጸሎት ከቅዳሴ በፊት ስላለ ማለት ነው። ስለዚህ የኪዳን ጸሎት እና የቅዳሴ ጸሎት ምግብ ሳንመገብ መገኘት አለብን። ከዛ ውጭ ግን ካህናት አባቶችም እንደምታውቁት በቃላቸው ዳዊት ያውቃሉ፣ መልካ ጊዮርጊስ፣ መልካ ኢየሱስ፣ መልካ ማርያምን ያውቃሉ እና በቤታችን እንኳን ዝክር አዘጋጅተን ስንጠራቸው እነዚህኑ ጸሎቶች በቃላቸው ይደግሙልናል፣ ይጸልዩልናል። እነዚህ ጸሎቶች ምንም አይነት ችግር የላቸው ማለት ነው። ምግብ ከተበሉም በኋላ ቢጸልዩ ምንም አይነት ችግር የለውም። እንደ አንድ ግን እንደ መንፈሴ ወንድማችሁን የምመክረው ግን ሳትበሉ ብትጸልዩ መልካም ነው። በልቶ ግን መጸለየቱ በፍጹም በቤተክርስቲያን ስህተት የሚያስበል አይነት ትምህርት አይደለም። ቅዳሴና ኪዳንን ብቻ ግን ምግብ ሳንመገብ መጸለይ ያለብን። ተመልሶልሻል ሊሊ? ማን ነው ኪኪ? ተመልሶልኛል። በጣም አመሰግናለሁ። ኢቭን ለካህን ራሱ መጠየቅ እንዳለብንም አሁን የነገርከኝ ያው እጠይቃለሁ ንስሐ አባቴን። በጣም አመሰግናለሁ ፈለገኝ። እሺ ዜሪ አክብርልን። አንድ ጊዜ ጠብቁ። እሺ ቀጣይ ማን የገባው? እሱ ቤ ይሰማል ወይ? አባቴ እንዴት ነህ? እግዚአብሔር ይመስገን። ያው እንዳንተ እየበላሁ ነው ምን የማወራው። አሪፍ ነው፣ መብላት ጥሩ ነው። እውነት ነው። እሺ ጥያቄ ነበረ? አንድ ቅሬታና አንድ ጥያቄ አለኝ። ከዛ ጥያቄ ላቅርብ ብዬ ነው። ይቻላል? እሺ እኔ ብዙ አሴት አልቀበልም፣ ግን እድል ልስጥ። እሺ ቀጥል። አይ ብዙ ጊዜ ፕሮቴስታንቶችን በማርያም ፍቅር እንደሌለን አድርጋችሁ የምትወቅሱት ነገር አለ። በዛ እንወቀሳለንና ያ ልክ አይደለም። አሁን ለምሳሌ ፈለገ አንተ ስለኛ አንተ አልሞትክም፣ አልተሰቀልክም፣ አንተ አላዳንከንም ብልህ አንተን መጥላቴን አያሳይም አይደል? አንተ መካከለኛ አይደለህም፣ አንተ እንደዚህ አይደለህም ብልህ እውነቱን ብነግርህ ስላንተ ካንተ መውደድና ካንተ መጥላት ጋር የሚያያይዘው የሚያገናኘው ነገር የለም። ስለዚህ ፕሮቴስታንቶችም እንደዛ ሲናገሩ ስትሰማ ከመውደድና ከለመውደድ ጋር አብሮ ተያይዞ ሳይሆን መጽሐፍ ቅዱስ እንደዚህ አይልም ብለው ስለሚያምኑ ነው ብቻ በሚለው
ብታስቡት አንተ ብቻ ሳይሆን ሁላችሁም እንደዛ ብታስቡት መልካም ነው ብዬ አስባለሁ። መጽሐፍ ቅዱስ ስለማይናገር ይሄንን የማንናገረው ለዛ ነው። ማርያምን እንዲህ አይላትም እንላለን እንጂ በፍጹም የማርያም አይደለም የጠላቶቻችሁን ውደዱን የተባልነው አይደለም። ውዷን ማርያም እህታችንን ይቅርና አልልህ ነው። እሺ ጥሩ ነው። አሁን እኮ ምን አለ መሰለ እንደዚህ የሚናገር ሰው አላጣንም። ምን አለ መሰለ በነገራችን ላይ ጥላቻ አይደለም። እሺ ይሄ ትክክለኛ አቋሚ ነው። ፕሮቴስታንት የሆኑት ወንድሞች ድንግል ማርያምን ይጠላሉ። ይሄ ትክክለኛ አቋሚ ነው። ይጠላሉ ማለት ግን በአንደበታቸው እንጠላታለን የሚል ቃል ይወጣል ግን ማለት አይደለም። ለምሳሌ ልስጥ ክርስቶስን ትወደዋለህ? እሱ ባል አዎ በጣም እና ክርስቶስን ደግሞ ምን አለ መሰለህ ክርስቶስ የሚወደው ቢኖር ሀብት ንብረቱን ትቶ መስቀሌን ተሸክሞ ይከተለኛል። መስቀል ማለት መከራ ነው። ኦኬ እሱ ባል አሁን ባለህበት ህይወት ላይ አንተ ለምሳሌ እውነት አትሰርቅም? እሱ በይ መልስልኛ። አትሰርቅም? አዎ አልሰርቅም። እውነት አምናለሁ። አትዋሽም? እዋሻለሁ። አታመነዝርም? አዎ አመነዝራለሁ። እኔ ጥያቄ የኔ ደግሞ ሐሳብ ያ ነው። እሺ ሰዎች በአንደበታቸው ማርያምን እንወዳታለን ስላሉ ባጭሩ ነገሌ እኮ ይወዷታል አንልም። በአክሽን ደረጃ በተግባራዊ ማለትም መጽሐፍ ቅዱስ የመሰከረላትን እውነት ግን ባለመቀበል ደረጃ ግን ፕሮቴስታንት የሆኑት ወንድሞች የሚገባ ክብርን አይሰጧትም፣ አይወዷትም እንላለን። እንደዚህ ስንል ግን እኛም እናንተን ጠልተን ግን አይደለም። ምክንያቱም ከንቱነት ነው። እኔ ለምሳሌ አንድን ፕሮቴስታንት ጠልቼ የሆነ የፕሮቴስታንት አማኞችን ጠልቼ በኦን አይነት መነጽር ተመልክቼ እነሱ ለመክሰስ ከሆነ ይህን ወደ የተጠቀምኩበት እውነቴን ነው የምልህ አልከብርበትም። ነገር ግን ከእውነተኛ የመጽሐፍ ቅዱስ እውነት አንጻር ነው ዋይ ፕሮቴስታንቶች ወንድሞች ለምሳሌ ድንግል ማርያም ደስ ይበልሽ የሚል ዝማሬ አለ አይደል? አለ እኮ ቲክታክ ፕላትፎርም ከመጣ በኋላ እኛም ሰምተነዋል። በፕሮቴስታንት ቤተ እምነት ውስጥ አለ እንደዚህ አይነት ዝማሬዎች። ግን መጽሐፍ ቅዱስ የመሰከረላትን እውነት ግን ሰዎች የማይቀበሉት ከሆነ ግን ይወዷታል ማለት አይደለም። አንተ እናት አባትን ትወዳለህ ወይ ስትባል አዎ ወዳችኋለሁ ብለህ በትልልቅ ሚዲያዎች ላይ መስከረ፣ ነገር ግን ለእናትና ለአባት መጽሐፍ ቅዱስ የሚገባውን ክብር እንድትሰጥ ነግረዋልና ያንን ክብር የማትሰጥ ከሆነ እውነት ለመናገር እናትና አባትን ወዳጆች አይደለህም። ባጭሩ እኛም ለድንግል ማርያም የሚገባ ክብር የላቸውም የምንለው ከዛ አንጻር ነው ያልነው። ትምህርታችሁን ሰምተነው ከመጽሐፍ ቅዱስ እውነት ጋር እንግዲህ አነጻጽረ ነው እንጂ በሌላ አይነት አንግል አይደለም። እና ደግሞ ኦብቪየስ ነው እንኳን እናንተ የእስልምና እምነት ተከታይ የሆኑ ሰዎችም ቃል በቃል ድንግል ማርያም በፍጹም እንጠላታለን የሚል ቃልን አይናገሩ ነው። በነገራችን ላይ በእስልምናውም ራሱ በስሟ የቁርአን አንቀጽ ያላት ብቸኛዋ ሴት እመቤታችን ማርያም ነች። ሱረቱል መርየም የሚል ክፍል አለ። ግን ክፍል እንኳን በቁርአን ላይ ያ ክፍል እንኳን ቢኖር መጽሐፍ ቅዱስ የመሰከረላትን ክብር በሚገባ ካልሰጧት ይወዷታል፣ ያከብሯታል ማለት አይደለም። ተረተኛል እሱ ላይ ወድቻለሁ ፈለገ። እኔ ደግሞ ሀሳብ አለኝ አሁን በተናገርከው ነገር ማለት ነው። በጣም ጥሩ ነገር ነው የነሳኸው። አንድን ሰው ማክበርና ለማክበሩን የምናረጋግጠው በአክሽን ነው በድርጊቱ ነው ብለሃል። በትክክል እስማማለሁ። አሁን ለምሳሌ አንተ የወለዱህን እናት የወለዱህን አባት እንደምትወዳቸው አስባለሁ። ግን እነሱን ደስ የማያሰኝ ነገር ደግሞ ታደርጋለህ። ያ ማለት ምናልባት ፍቅርህ ፍጹም አይደለም እንላለን እንጂ አትወዳቸውም ወይም አታፈቅራቸውም አንልም። ግን ፍቅርህ ፍጹም ፍቅር ማለት ኢየሱስ ለምሳሌ ለአብ ያሳየው ፍቅር ፍጹም ነው። ምክንያቱም ፍጹም መታዘዝ ስለነበረው አንድ ስህተት ስላልነበረው ነው። አሁን ወደ እንትኔ ስመጣ ወደ ሐሳቤ ስመጣ ኢየሱስን እንወደዋለን ወይስ አንወደውም የሚለው ነው። ወይም እግዚአብሔርን እንወደዋለን ወይስ አንወደውም የሚለው የሚታወቀው ልክ ነህ አንተ ትክክል ነው የተናገርከው። እንደ ቃሉ እንኖራለን ወይስ አንኖርም ነው። አሁን ማርያምን እንወዳታለን ወይ የሚለው አንተ አሁን እናትን ትወዳታለህ ወይ ስልህ እናትህ ምን አዘዘች ነው የምልህ። ገብቶሃል? አባትህ ምን አለህ እልሃለሁ። አባትህ ያለህን ማታደርግ እናትህ ያለችህን ማታደርግ ከሆነ ነው አይደለም እንደ ፈለገ አንተ እናትህን አትወድም። አባት ብትወድማ እነሱ ያሉህን ቃል ትሰማ ትታዘዝ ነበር እምልህ። አሁን እኔ የምፈልገው ከናንተ ማርያም ምን ብላ አዘዘችንና ነው አሁን እኮ ማርያም ማክበር በራሱ አይቻልም፣ ምናባዊ ነው።
ይሄ ሐሳባዊ ነው። ምክንያቱም ማርያም እንዲህ አድርጉልኝ እንዲህ ብላችሁ ኑሩ በእንዲህ አይነት መንገድ ሂዱ ብላዘች። ቆይ አንዴ ልጨርስና ትመልስልኛለህ። እኔ ዝም ብዬ ነው አይደል ሰማው? እሺ አዎ። ስለዚህ እሷ ያዘዘችው ነገር አለ ወይ? እሷ ያዘዘችው ነገር ኑሮ እኛ ያልታዘዝነው ነገር ምን አለ? እሱን ብቻ እንድታሳየኝ ነው የምፈልገው። ማርያምን አላከበርክም ለማለት አንተ እኔን በድፍረት አንተ ማርያምን አታከብርም ለማለት ማርያም እንዲያዛህ ነበረ እሱቤ አንተ ግን ይሄንን አልሰራህም አላደረክም የምትለኝ ነገር ምን አለ? አንተስ ደግሞ አከብራታለሁ የምትለው ምን አዛህ ነው? ምን ያደረከውና እንዳከበርካት የተሰማህ የሚለውን ጥያቄ ልጠይቅህ። ምክንያቱም ማርያም ያዘዘችው ትእዛዝ በመጽሐፍ ቅዱስ ላይ ተጽፎ ስላላየው ማለት ነው። እስቲ ይሄን መልስልኝ። በጣም ጥሩ። ማክበር ከትእዛዝ ጋር የሚገናኝ ነገር አይደለም ወዳጅ። እኔ ቅድም እንደብዬ ነው የደመደምኩልህ። መጽሐፍ ቅዱስ የመሰከረላትን እውነት ፕሮቴስታንቶች ወንድሞች ስለማይቀበሉ ይወዷታል አንልም። ምን ማለት ነው መውደድ? እኔ መውደድ ከተግባር ጋር ካልሆነ እወድሃለሁ የሚለው ያፍ ብቻ ነው አይሆንብኝ። አንተ የራስን የምታውቀው የልብን የምታውቀው አንተ ነህ። መቼም እኔ አንተን ተግባር ከልብ ጋር ልመዝነው አልችልም። ስለዚህ አንተ ልብህን ከተግባር ጋር መዝንና ኦርቶዶክሳውያንን ትወዳቸዋለህ። እሱ ቤት አዎ፣ ሰውን ሁሉ በመወድበት መውደድ ምልህ ሪሌሽንሺፕ ኦርቶዶክሶች ምን ብለው አዘውክ ነው የምትወዳቸው ይባላል? አዎ ይባላል። ለምን እንደምወዳቸው ልንገርሽ፣ ላብራራልህ። አዎ ኦርቶዶክሶች ምን ብሎ አዘውክ ነው? ኦኬ ቀጥል። እሺ አስረዳኝ። ኦኬ በጣም አሪፍ ጥያቄ ነው አሁን የጠየቀኝ። እኔ ያልኩህ እወዳለሁ ብሎ የሚለውን ቃል ለመጠቀም ፈለገ አንተ ከኔ ጋር ሪሌሽንሺፕ ሊኖርህ ይገባል፣ አብረኸኝ ልትኖር ይገባል። ካለበለዚያ እወድሃለሁ ብትለኝ ካፍ የዘለለ እንደዚህ አይነት መጽሐፍ አይጠየቅም። ኦርቶዶክስ ትወዳለህ ተብሎ አይጠየቅም ሲጀምር። ስለዚህ በተመሳሳይ ማርያም መናዛችሁ ነው የምትወዷት የሚባልም ጥያቄ የለም። እሺ እሱ ልለ ነው ይሄ ጥያቄ ተጠየቁ እኮ ፈለገ ያስጨርሰ አንተ እኮ ስለማታስጨርስ አንዴ ቆይሽ ልጨርስልህ። ማርያም መናዛ ነው አንተ ነው እንጂ ስተት አንተ እኮ ነው ተወዳችኋለሁ ወይ ብለህ የጠየከኝ። ለምንድን ነው የጠየኩህ? የማይሆን ጥያቄ ስለጠየከኝ የማላቀውን ይኸውልህ። አሁን አንድ ወንድም ኦርቶዶክስ ሊኖረኝ ይችላል። ፈለገ እሱን ተወዷለሁ ወይ ብለህ ጠይቀኝ። ወደ አላስፈላጊ ነገር አንግባ ፕሊስ፣ አዳምጠኝ። ድንግል ማርያም ምን ብላ እዛ ነው እኛ የምንወዳት የሚባል ነገር ስህተት ነው ጥያቄው። ለምን እንደዚህ የሚባል ሐሳብ የለም። ምክንያቱም መውደድ ከማዘዝ ጋር የተገናኘ ነገር አይደለም። ከምን ጋር የተገናኘው? እሺ መውደድ እንዲሁ ከራስ ፈቃድ ጋር። ለምሳሌ ክርስቶስ ዓለምን እንዲሁ ስለወደደ ነው ስጋን ለብሶ በምድር ተመላልሶ በቀራንዮ መስቀል ተሰቅሎ የሰው ልጅ ያዳነው። የሰው ልጆች ምንም ነገር አዘውት አይደለም። እሺ ከነፃ ፈቃድ ጋር የተገናኘ ነገር ነው መውደድ። አንድን ነገር የምትወደው ነገር ግን ምንድነው ያለው? አንድ እውነት ሊኖር ይገባል። ስትወደው አንተ ጋር እውነት ሊኖር ይገባል። ፕላስ ደግሞ አክሽን ያስፈልጋል። እውነተኛ የሆነ መውደድ እና አክሽን በቃ ያ ትክክለኛ መውደድ እንለዋለን፣ ትክክለኛ አክብሮት እንለዋለን። ነገር ግን አንደበት ብቻ እወድሃለሁ እወድሻለሁ ሆኖ ውስጥ ግን በኑፋቄና በዘለፋ የተሞላ ከሆነ ግን ይሄ ትክክለኛ አክብሮት እና መውደድ አይደለም። ስለዚህ ነጥባችን ምንድነው? ፕሮቴስታንት የሆኑት ወንድሞች ድንግል ማርያምን አይወዷትም የምንለው ባጭሩ መጽሐፍ ቅዱስ የመሰከረላትን እውነት ስለማያምኑ ነው። ይሄ ደግሞ ትክክለኛ ነጥብ ነው። ምክንያታዊ ውሃም ያዘለ ነጥብ ነው። አየህ፣ መጽሐፍ ቅዱስ የመሰከረላትን ነጥብ ስለማያምኑ ያንን ስለማይቀበሉ አይ በአንደበታቸው ይበል እንጂ በተግባር በአክሽን ደረጃ ለድንግል ማርያም የሚገባ ክብር አይሰጡም ብለን እናምናለን። ከዛ ውጭ ግን ሌሎቹ አሁን የተነሱት ነጥቦች አላስፈላጊ ናቸው። በአክሽን ደረጃ አሁን ማርያምን ለመውደድ ምን ማድረግ ሲኖርብኝ እኔ አላደረኩም። ለምሳሌ የድንግል ማርያም ዘላለማዊ ድንግልናን አታምንም አልኩ። ለምሳሌ መጽሐፍ ቅዱስ የመሰከረላትን ምን የመሰከረላትን ከመውደድ ጋር ምን ያገናኘዋል? ያገናኛል። እስቲ ንገረኝ። መውደድ ማክበር ነው። አንተ ለድንግል ማርያም እውነተኛ አክብሮቱ ቢኖርክ እውነትም አንደበትህ እንዳለው ድንግል ማርያምን የምትወድ ሰው ብትሆን ኖሮ መጽሐፍ ቅዱስ አሁን የኦርቶዶክስ ትምህርት ምናምን ተው፣ መጽሐፍ ቅዱስ ግን የመሰከረልን እውነት ትቀበለው ነበረ ነው። ነገር ግን በኢንቴንሽን ደረጃ ማርያም ሲባል ፕሮቴስታንት የሆኑት ወንድሞች የሆነ የሚፈሩት ነጥብ አለ እና ያንን ሀሳብ የሚገባውን ክብር ለእሷ መስጠት ስለማይፈልጉ ብቻ ጀስት በአንደበት ማርያምን እንወዳታለን፣ በትምህርት ደረጃ ግን ዜሮ አድርጎት ይቀመጣል። ስለዚህ ድንግል ናት ብዬ ባስብ ዘላለማዊ ድንግል ናት ብዬ ባስብ እንዳከበርኳት ታስባለህ ማለት ነው። ኖ ብዙ ነጥቦችን ነው የምናነሳው። አንዱን ነጥብ ያነሳውልህ
ለምሳሌ እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግልናዋን ታምናለህ? አንተ ለምሳሌ አላምንም። አታምንም። ነገር ግን መጽሐፍ ቅዱስ ይመሰክራል ይሄንን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግል እንደሆነች መጽሐፍ ቅዱስ ይመሰክራል። ኦኬ፣ አንተ ደግሞ አታምንም። አላቅም ነው የሚባለው። ፈለገዬ እኔ እኮ አላቅም ነው የሚባለው። አይ አንተ ድንግል መሆኗን አታቅም ነው እንጂ የምትለኝ አትወዳትም እኮ አይደለም የሚባለው። ለምን አልልህም ለምን መሰለህ አልልህ መጽሐፍ ቅዱስን ይዘህ ኦልሬዲ መጽሐፍ ቅዱስን አማኝ ነኝ ካልክ እኮ ሰንበት ብለሃል። አንተ መጽሐፍ ቅዱስን ይዘህ ድንግል ማርያም መጽሐፍ ቅዱስ የመሰከረላት እውነት የማትቀበለው ከሆነ በተዘዋዋሪ ጥላቻ አለ ነው ባጭሩ። ጥላቻ ግን ግልጽ ነው ባንደበትህ። ለምሳሌ እኔ ማርያምን እጠላታለሁ ላያት አልፈልግ አይነት አይደለም። አየህ፣ በተግባር ግን ዜሮ ነው ባጭሩ። ክብር የለህም ለሷ። አየህ፣ ክብር ቢኖር ኖሮ መጽሐፍ ቅዱስ ለምሳሌ ባጭሩ ኦኬ፣ መጽሐፍ ቅዱሳዊ እንዳልሆንክ ለማሳየት ያክል እሱ በማስረጃ እንድናወራ ድንግል ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ። ምን አልከኝ? ድንግል ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ሲሰጠኝ። እሺ፣ እሱ ጊዜ ይፈልጋል። ልፈልጌ ልመልስ ልስጥህ ይቻላል። ለምሳሌ ወንድሞችህና እህቶችህ ይፈልጉሃል የሚል ጥያቄ አቀረቡለት አይደለም? ወንድሞቼ፣ እህቶቼ፣ እናቴ ማለት እነዚህ ናቸው ብሎ የመለሰበት ቦታ ላይ እናንተ አስተጓጎሙ እንደዛ አይደለም ብላችሁ ስታስተምሩ ስትናገሩ በደንብ እነማን ናቸው ወንድሞቼ እህቶቼ እያሉ ሲናገሩ የነበሩት? ምን እናደርግ መሰለህ? እሱ መጽሐፍ ቅዱስ ጥቅስ አውጣ። ቆይ ይኸው ታይም እሰጥሃለሁ። ማይክል ታደርገውና ምግብህንም ጨርስ። ገስ ላይ ብዙ ሰዎች ስላሉ መጽሐፍ ቅዱስ ማስረጃን አዘጋጅ። እንቀጥላለን ከዛ በኋላ ያችን ነገር ግን አንድ ነገር ላስታውስህና እሷን ስላልመለስክልኝ እንቀጥላለን። እሷን በኋላ ታብራራልኛለህ። እሷን ማስብበት ይሄን ነጥብ አሁን የሰጣውን ነጥብ ማስረጃ አምጣ ከመጽሐፍ ቅዱስ ላይ። ታይም ሰጥቻለሁ። ማይክን ሚውት አድርገው። አንድ ጊዜ ሌሎቹን ልቀበል። እሺ፣ ሃሌሉያ ሃሌሉያ። አሌክስ ሃይ፣ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንደምን አለሽ? ደግሞ ጋይስ እየጠጣ ያሉት ኮካ ነው። በሌላ ነገር እንትን እንዳትሉ በመድኃኒዓለም ትንሽ ፈልጌ ነው። ኦኬ፣ ቀጥይ። ጥያቄ ችግር የለም። ድምጼ ይሰማል? ይሰማል። እሺ፣ ፈለገ እዚህ ላይ ያለውን ባይ ዘ ወይ ሁለታችሁ ስታወሩ አንድ ሎከር እየጻፈ የነበረው ጥቅስ አለና ሉቃስ ወንጌል ቁጥር 1:48 ላይ ትውልድ ሁሉ ብፅዕት ይሉኛል የሚለውን ሜንሽን ብታረጋት በጣም ደስ ይለኛል። ማርያምን የሚወዳት ብፅዕት ይላታል። ማርያምን የሚወዳት ምስጋና ያቀርብላታል። እና ይሄንን ፖይንት ሜንሽን አድርጉ። በኋላ ላይ የኔ ጥያቄ እኔ ኦርቶዶክስ ነኝ ግን አንዳንድ ነገሮች አሁን ለምሳሌ መናፍቅ በሚጠይቁ ሰዓት አሁን ለምሳሌ ባይብል ላይ እንዲህ ብሎ ተጽፏል። ምንም አይነት ስዕል በሰማይ ወይም ሄቨን ላይ ያለ ምንም አይነት ስዕል ስላችሁ በዛ ፊት አትስገዱ፣ በውሃም ላይ ያለ በገነትም በምንም ያለ አትስገዱ ይላል። የኛ ምስል ከሱ ጋር የተገናኘ እንዳልሆነ አውቃለሁ። ምክንያቱም የኪሩቤልን ቅረጹና ለሱ ስገዱ የሚል ባይብል ቨርስ እንዳለን በትንሹ ሰምቻለሁ ትምህርት ላይ። ግን ስፔሲፊክሊ የትኛው ላይክ ባይብል ቨርስ ላይ እንደዚህ የኛ የምንሰግድበት ምስል ትክክል እንደሆነ በደንብ ብታብራራልኝ ላይክ እኔም መልስ ለመስጠት ይጠቅመኛል ብዬ ነው። መልካም፣ በጣም ጥሩ ሐሳብ ያነሳሽ ወቴ እግዚአብሔር ያክብርልን። ሰው ጥያቄው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ የሚለውን ሐሳብ ይበልጥ ያመነዘናል። ይሄን ሐሳብ ስናነሳ ለምሳሌ አሁን ቅድም እንዳልኩት ወንድማችን ነው ምን አይነት ሐሳብ ይዞ ነው የገባው? ፕሮቴስታንት የሆኑ እህቶች ወንድሞችን ድንግል ማርያምን የሚገባትን ክብር አሰጧትን ብላችሁ ትከሱናላችሁ። እሱ ስህተት ነው አይደል? አይ ነው እኛ እንደዚህ ያልነው በዚህ መጽሐፍ ቅዱስ የዘት አንጻር ነው አለው። የድንግል ማርያምን ዘላለማዊ ድንግልና ስለማታምኑ እንዲህ እንላለን እያለን አንድ ነጥብ አንስተን ተወያየን እንጂ ብዙ ነጥቦች አሉ። በተመሳሳይ ፕሮቴስታንት እህቶች ወንድሞች ደግሞ ከቅዱሳት ስዕላት ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖታትን ታመልካለች ይላሉ። ኦኬ፣ ሶ መጽሐፍ ቅዱስ ስለ ጣዖታት ምንድነው የሚናገረው? ስለ ቅዱሳት ስዕላትስ ምን አይነት ሐሳብ ይሰጣል? አብረን እንመለከታለን። እነዚህ ሰዎች ታችን የሰጡት የመጽሐፍ ቅዱስ ማስረጃ
ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ነው። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ላይ ካለው በታች በምድርም ካለው ከእንደገና ከምድርም በታች በውሃ ውስጥ ካለው የማናቸውን ምስል ለአንተ አታድርግ፣ አታመልካቸው፣ አትስገድላቸውም ይላል አምላካችን እግዚአብሔር። እንደዚህ አይነት ጥቅሶች በመጽሐፍ ቅዱስ ውስጥ አሉ። ተመሳሳይ የሆኑ ቃላቶች አምላካችን እግዚአብሔር የተናገራቸው ማለት ነው። እነዚህ ሐሳቦች ለቅዱሳት ስዕላት የተነገሩ ናቸው ወይ? አይደሉም። እነዚህን ክፍላት አምላካችን እግዚአብሔር የተናገረው ስለ ጣዖታት እያገናኘ ነው። ምን ማለት ነው? በአጭሩ አምላካችን እግዚአብሔር በላይ በሰማይ ሲል በላይ በሰማይ ላይ ፀሐይ አለ፣ ከዋክብት፣ ጨረቃዎች አሉ። በታች በምድር ደግሞ ማንኛውም ነገር በምድር ላይ የምንመለከታቸው የምናያቸው ተራራ፣ ኮረብታ፣ ሸንተረር፣ እንስሳት፣ የዱር አራዊቶች አሉ። ከእንደገና በታች ከምድርም በታች ባለው በውሃ ውስጥ ካለው የማናቸውን ምሳሌ ይላል። በውሃ ውስጥ ደግሞ ዓሦች አሉ። የማናቸውን ምሳሌ እዚህ ላይ የተጠቀሱትን የማናቸውን ምሳሌ ለአንተ አምላክ አታድርግ ይላል። እሺ ውይይት በኮካ በጣም አሪፍ ነገር ነው። በነገራችን ላይ ዛሬ ነው የሞከርኩት። ማርቆስ ኦኬ። ከዛ በኋላ ሚላ መሰል ማርቆስ 6 እሺ። ከዚያም በኋላ ወደ ገዛ ሀገሩ ምናምን ገባ ይልና ይህስ የጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶችስ ከዚህ በእኛ ዘንድ አይደሉምን አሉ። ይሰናከሉበትም ነበር። ለሁለተኛ ጊዜ እንደገና ተሰናከሉበት። ምክንያቱም ማርያምና ዮሴፍ የምስኪን ቤተሰብ ስለሆኑ እንዴት ከነዚህ ቤተሰብ መጣ፣ እንዴትስ እንደዚህ ያስተምራል ብለው ተሰናከሉበት። የሚያስተምረው ትምህርትና ባክግራውንዱ አልመጣጠን አላቸው። ኦኬ። ሶስተኛ ደግሞ ሉቃስ ወንጌል ምዕራፍ 8 ላይ እንሄድና እናነባለን። ጥቅስ የለም ላልከው ነው እንግዲህ አሁን ጥቅስ የምሰጠው። እስካሁን እቀጥላለሁ ስጨርሽ ይማርበታል። ለማይፈልግ ደግሞ በቃ መብቱ ነው አለመቀበል። በዚህ ነው ሰለው ትክክል። 8:19 ላይ እንደዚህ ላይ እናቱና ወንድሞቹ ወደ እርሱ መጡ፣ ለሕዝቡም ብዛት የተነሳ ሊያገኙት አልተቻላቸውም እና እህትህና ወንድሞቹ ሊያዩ በደጅ ቆመዋል ብለው ነገሩት። እርሱም መልሶ እናቴና እህቶቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አለ። ለእኔ እናቴና አባቴ የእግዚአብሔርን ቃል የሚያደርጉ ናቸው እንጂ ማርያም አሁን እናቴ አይደለችም ማለት እኮ አይደለም። ማርያም እናቱ ናት፣ በስጋ ወልዳዋለች አይደለ? እዚህ ጋር አይገናኝም። ቆይ አሁን ቅድም የተሰነሱት ሀሳቦች ጥሩ ናቸው። ወንጌላዊት ልዩ ቆይ እሱ እርሳችን አይደለም። ቆይ ወደዚህኛው እንመለስ። ምክንያቱም የማይሆኑ ሎጂኮች ሲነሱ ነበረ። የመጀመሪያ አንድ ማረም የምፈልገው ነገር ወንጌላዊት ልዩን ከታች ያሉ ሰዎች አንቺ ስትናገሪ እንደ ወንጌላዊት ልዩ ሴት ናት ወንድ ነው መስሎን ቢሉ መሰላቸው ይባላል እንጂ ተሰናከሉ አይባልም። መሰናከል ይላል። መሰናከል ማለት እኮ መሰለኝ። እኔ ለምሳሌ አንቺ ወንድ መሰልሽ ከመሰልሽ መሰለኝ ነው እንጂ ምንም ሌላ ይሰረቱ መስሎ ነበር መሳሳት ተሳስቶ መቅረት ነው። ተሰናከሉ እንደዛ ብለዋል። ተሰናከሉ እኔ ክርክር ላይ አይደለም ያለሁት። እኔ እንደዚህ የሚባል ቃል ስለሌለ ነው። ስለዚህ አሁን አራተኛ ደግሞ ዮሐንስ ወንጌል አሁን እኮ ወንጌላዊት ልዩ እባክሽን እንደማመጥ። እኔ ዝም ያልኩት ማዳመጥ አንቺም ኤክሰርሳይዝ እንድታረጊ ብዬ ነው። ያው ዛሬ ሁለተኛ ቀንሽ ነው ቲክቶክ ላይ እና እንደ ሌሎቹ ጃስ ምናምን ማለት አልፈለኩኝም። አዳምጪኝ፣ እንደማመጥ። እሺ፣ የመጀመሪያው ሎጂክሽ ስህተት ነው ባጭሩ። እንደዚህ አይነት ሎጂክ አንቺ መሰለሽን ጀስ እንዳፈለግሽ አልሽው እንጂ እንደዚህ አይነት ሀሳብ የለም። ሰዎች ፈለገ አትናቴዎስ ለምሳሌ እንደው ሩዋንዳዊ ዜግነት ያለው ሰው ነው እንበል፣ እንደዚህ ተቀምጬ ሲያዩ ኢትዮጵያ ከመሰልኳቸው ትውይ ተሰናከሉበት ምናምን የሚባል ነገር መሰላቸው። በቃ ሰዎች ፈለገ አትናቴዎስ የኢትዮጵያ ዜጋ መሰላቸው፣ ግን ዜግነቱ ምንድነው? ሩዋንዳዊ ነው። አለቀ። እዚህ ጋር ያለው ክፍል ምንድነው? እንመጣበታለን። እሺ፣ እህታችን ወንጌላዊት ልዩ የጠየቁሽ ጥያቄ ምንድን ነበረ? የማርያም ልጆች ተብለው የተጠቀሱ ካሉ በመጽሐፍ ቅዱስ ማስረጃ አምጪልኝ ያልኩት። ወንጌል ምዕራፍ 12 አነበብኩኝ። ላነበው ነው። አንቺ ያነበብሽው መልሼ ላነበው ነው። እንደማመጥ ፕሊዝ። ኦኬ። በመጀመሪያ የጠየቁት ጥያቄ ምንድነው? የማርያም ልጆች ተብለው የተጠቀሱ ካሉ በመጽሐፍ ቅዱስ ማስረጃ ስጪኝ። ከዛ በኋላ እነዚህን ጥቅሶች ያነበብሽልን። እሺ፣ አንድ ነገር እንድተማመን፣ መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት።
ከዚህ በፊት ተናግሬዋለሁ። ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር የምንለው ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሩትን ቃል ነው። ቃለ ነቢያት የምንለው ነቢያት በመንፈስ ቅዱስ ምሪት የተናገሩትን ቃል ነው። ቃለ እግዚአብሔር የምንለው ደግሞ አምላካችን እግዚአብሔር የተናገረውን ቃል ነው። ይሄ ቃል ልዩ ቃል ነው። ቀና ብለን የምናየውን ሰማይ ያለባላ ያጸና ቃል ነው። እሺ መልካም። ከዛ በኋላ ለዚህ ጥቅስ ስጪን ማስረጃ ስንላት የማቴዎስ ወንጌል ምዕራፍ 13 ከ54 እስከ 56 ያለውን ክፍል ሰጠችን። ምንድነው የሚለው? ወደ ገዛ ሀገሩ መጥቶ ሲገረሙ ድረስ በምኩራባቸው ያስተምራቸው ነበር። እነማን ነው እየተገረሙበት ያሉት? ፈሪሳውያንና ሰዱቃውያን እነማን እንደሆኑ ይመጣል ወደ በኋላ ላይ። ከዛ ያስተምራቸው ነበር፣ እንዲህም አሉ፣ ክፉ አይሁዶች ማለት ነው። ይህንን ጥበብና ታምር ከወዴት አገኘዋል? ከዛ በኋላ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን አይሁድ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው ብለው እኔ አልይዘውም ስጨርስ ትቀጥያለሽ። ወንጌል ልዩ ፕሊስ እንደማመጥ። እሺ ምን አሉ? ይሄንን ብለው ምን አሉበት ይላል ሐዋርያው ሲጽፍ፣ ተሰናከሉበት። ይሄ ሰዎች የተሰናከሉበትን ቃል ሲጀመር እንደ ትምህርት ተደርጎ አይሰጥም። አንድ ሁለተኛ ደግሞ ይሄንን ቃል የተናገሩት በክርስቶስ ኢየሱስ የሚያምኑ ሰዎች አይደሉም። ይልቁኑ ክፉ አይሁዶችና ጸሐፎች ናቸው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ይል ነበርና የእርሱን የእግዚአብሔርን ልጅነት ማመን የማይፈልጉ ከሃዲያን ናቸው። ስለዚህ ባለው በተሰበሰበው ሰው ዙሪያ ኑፋቄን መዝራት ይፈልጉ ነበርና እንዲህ ብለው ተሰናከሉበት። ምን ብለው? የዮሴፍ ልጅ ነው አሉ። የጸራቢው ልጅ ማለት ጸራቢው ማለት ነው ዮሴፍ ነው። የዮሴፍ ልጅ ነው አሉ። ከዛ እውነት የሚመስል ነገር ጨመሩበት። ምን ብለው? የማርያም ልጅ አይደለው ያሉ። ከዛ ደግሞ ተዝረከረኩ በሐሳብ። ምን ብለው? ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖንስ አይደሉ? እህቶቹስ አሉ። ደግሞ ጨመሩ እህቶችን። እህቶቹስ ሁሉ ደግሞ በእኛ ዘንድ ያሉ አይደሉም? ቁጥራቸው አንሊሚትድ አደረጉት። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ብለው ተሰናከሉበት ይላል። ከዛ ግን አንድ ያላነበብሻት ቃል አለች ወንጌል ልዩ ቁጥር 57 ላይ ክርስቶስ እነሱ የተናገሩትን ቃል ሲቃወም ምን አለ? ይቅርታ ነቢይ በሀገሩ አይከበርም አላቸው። ቁጥር 57 ላይ እንደዚህ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ ግን ይላል ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። እሺ የተናገሩት ቃል የምጸት የንቀት ስለነበረ ክርስቶስ ይህንን ቃል ተናገረ። ይህንን ቃል የተናገሩ ክፉ አይሁዶችና ጸሐፎች ናቸው። የሃይማኖት መመስረቻ ተደርጎ እንደ መጽሐፍ ቅዱስ ማስረጃ ይሰጠው ነው ባጭሩ። ተመሳሳይ ቃል አለ። ለምሳሌ አንቺ ሌላ ብለሽ እንዳመጣሽው እኔ ሌላ ይሄን ሐሳብ የሚገዛ የክፉ አይሁዶችን ንግግር ላምጣልሽ። የማርቆስ ወንጌል ምዕራፍ 3 ከቁጥር 23 ላይ የማርቆስ ወንጌል ምዕራፍ 3 ከቁጥር 23 እስከ 24 ድረስ እንደዚህ ይላል። ክፉ አይሁዶችና ጸሐፎች ክርስቶስ ኢየሱስን ምን ብለውት ነበረ? እንመልከት። እነርሱም ወደ እርሱ ጠርቶ ይቅርታ፣ በመጀመሪያ እነርሱንም ወደ እርሱ ጠርቶ በምሳሌ ያላቸው ይላል። ከዛ በፊት እነዚህ ሰዎች የማርቆስ ወንጌል ምዕራፍ 3 ከቁጥር 23 ላይ ምን ብለውት ነበረ? ከኢየሩሳሌም የወረዱ ጸሐፎችም ይላል ቁጥር 22 ላይ ከኢየሩሳሌም የወረዱ ጸሐፎችም እዚህ ክፉ አይሁዶች፣ ፈሪሳውያን፣ ሰዱቃውያን ጸሐፎች ቤልዙቤል አለበት አሉት። ማንን? ክርስቶስ ኢየሱስን። በነገራችን ይሄ በጣም የዋህነት ነው። ኢየሱስ ክርስቶስ ቤልዙቤል አለበት። ከየት አመጣችሁ ሲባል ይኸው እዚህ ክፍል ላይ እንደዚህ ብለውታል አይባልም። እሺ ወንጌል በጣም ስህተት ነው። ከዛ በኋላ ምን ይላል ክርስቶስ? ቤልዙቤል አለበት አሉ። ደግሞ አሉ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነማን ናቸው የተናገሩት? ቅድም የተናገሩትን ቃል የተናገሩት ክፉ አይሁዶችና ፈሪሳውያን ሰዱቃውያን ጸሐፎች። እዛው ላይ እንዳለ ጨርስ ነው እንዴ? ጨርስ ነው። አንድ አንቀጽ ነው ማነበው። እናንተ ብዙ ሰዓት ነው ያወራ ያለው። እኔ እኮ እስኪጨርሽ ነው ያዳመጥኩሽ። አንድ ደቂቃ እንኳን አይደለም፣ አንድ መስመር ላንብብ ነው ያልኩት። ፕሊዝ እንደማመጥ ሁላችሁም አዳምጡ። ቀድም የተሰጠን ጥቅስ ወንጌል ልዩ የሰጠችን ጥቅስ ክፉ አይሁዶች በክርስቶስ የማያምኑ ሰዎች የተናገሩት ቃል በክርስቶስ የማያምኑ ሰዎች የተናገሩት ቃል አመጣችና ማርያም ልጆች አሏት ወደሚል ሮጣ እዛ ሐሳብ ላይ ወደቀችብን እህታችን። ነገር ግን ቅድም እንዳልኩት ክፉ አይሁዶች የተናገሩት ቃል እንደ ሃይማኖት መመስረቻ አይወሰድም። ይሄው እዚህ ላይ የማርቆስ ወንጌል ምዕራፍ 3 ከቁጥር 22 እስከ 24 ድረስ ክርስቶስ ኢየሱስን ምን አሉት? ከኢየሩሳሌም የወረዱ ጸሐፎች ቤልዙቤል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። ከዛስ ቁጥር 23 ላይ እነርሱንም ወደ እሱ ጠርቶ በምሳሌ አላቸው ይላል ክርስቶስ። ይህን ስለተናገሩ ሰይጣንን ሊያወጣው እንዴት ይችላል አላቸው። ሀሳባቸው ይህ ሰለፍ ስለሆነ ማለት ነው። ከዛ መንግስትም እርስ በርሷ ከተለያየች ያች መንግስት ልትቆም አትችልም።
ብሎ የተናገሩት ነገር በራሱ ሎጂኩ በራሱ ስህተት እንደሆነ ክርስቶስ በሐሳብ ደረጃ ጣለባቸው። ኦኬ አሁን እዚህ አንተ ጥያቄ ጠይቃ። አሁን እነዚህ ፈሪሳውያንና አይሁዳውያን እንደዚህ ያሉት አይደለ? ሰይጣንን እንዴት ሊያስወጣ ይችላል? ቤልዙቤል አለበት አሉት። እሺ እንዴት ሊያስወጣ ይችላል አሉ። እነሱ ራሳቸው መልሰው ቁጥር 30 ላይ ምን አሉት? አንብቦ ቃሉ እዛው ላይ አንብበልኛ። አይ አንቺ አንብቢልን እንጂ እኔ ማመጣውን ሐሳብ ላይ እንታሉ አንቺ ፈልገው ምን አሉት? እናቱና ወንድሞቹ መጥተው በውጭ ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችን በዙሪያ ተቀምጠው ነበሩና እነሆ እናትህና ወንድምህም በውጭ ቆመው ይፈልጉሃል አሉት። አሁን እነሱ ያሉትን እንደ ሃይማኖት ማስረጃ አይወሰድም። እሺ ወንጌልሽ ፕሊዝ ቃሉን ጨርስ ፕሊዝ። ኖ ቃሉን አጨርሹ። ባጭሩ እኔ እስካሁን የለፋሁት አባባሌ እስካሁን እኮ እየለፋው ያሉት በነገራችን ላይ አንቺን ለማስረዳት መቼም ስምሽ ወንጌላዊት ልዩ ይላልና እንደማሰው የመጽሐፍ ቅዱስ መምህር ነሽ ባለሽበት ቤተክርስቲያን ሰው ፈሪሳውያን ያሉት ፕሊስ በቃ ፈሪሳውያንና ሰዱቃውያን ክፉ አይሁዶች ያሉት ቃል እንደ ሃይማኖት መመስረቻ ተደርጎ አይወሰድም። ባጭሩ ክርስቶስ ሐሳባቸው እንደተቃወመ እኮ ሁለት ጊዜ ሰጥቶሽ ጥቅስ እድል ሰጣለሁ እህታችን ወንጌላዊት ልዩ የማርያም ልጆች ተብሎ የተጠቀሰ መጽሐፍ ቅዱስ ላይ ከሌለ የማርያም ልጆች ናቸው ብሎ ሙጥኛ ይባልም ነው። ክፉ አይሁዶች ስለተናገሩ በክርስቶስ ኢየሱስ የማያምኑ ሰዎች ኖ ይሄ የኢየሱስ ወንድም ነው እሱ የኢየሱስ አባት ነው እያሉ ዝም ብለው የራሳቸውን ክህደት ስለነዙ አይሁዶችና ክፉ ጻፎች የተናገሩትን ሐሳብ እንደ ሃይማኖት መመስረቻ ተደርጎ ትምህርት አይሰጥባቸው። እሺ እዛ ጋር ስለዚህ አሁን እነሱ የሰጡት ኮንፈርሜሽን እናቱ ያሉትን እናቱ ውድቅ ነው ማለት ነው። ስለ እናቱ የተናገሩት ውድቅ አይደለም። ወንጌላዊት ልዩ ምሳሌ ልስጥሽ። ይሄ እየጠጡ ወንድሞቹ ሲሆኑ ይወድቃል ማለት ነው። አረ ፕሊስ እባክሽን እንደማመጥ እኔ ፕሊስ አንዳንድ ትልልቅ የሆናችሁ ሰዎች ቢያራችሁ ስለምትደማመጡ ፕሊስ እንደማመጥ እባክሽ። ይሄ ኮካ ነው እየጠጣ ያሉት ኮካ ነው። ይሄ ኮካ ነው እዚህ ላይ ያለው ኮካ በአጠቃላይ ፕሊስ ምሳሌን አዳምጪኝ። ይሄ የምጠጣው ኮካ በአጠቃላይ የፈሳሹ ፓርት በአጠቃላይ ንጹህ ነው። በጠጣው ጤኔን የማይጎዳ ነው። ጠብታ መርዝ ግን ቢገባ መርዝ ነው ወይንስ አይደለም? ወንጌላዊት ልዩ መርዝ ነው በቃ። ስለዚህ ክፉ አይሁዶችም የተናገሩት ቃል ድንግል ማርያም የሚለው እናቱ ናት ያሉት ሐሳብ እውነት የመሰለ ቢሆንም ነገር ግን ከባባድ የክደት ቃልን ተናግረው ሐዋርያው ምን አለ? ተሰናከሉበት ካለ ተሰናከሉበት እሽሩሩ ማለት ያስፈልጋል። ተሰናከሉበት ይሄን ብቻ ንገረኝ። ማቴዎስን ወንጌል እንግዲህ ማንበብ ነው። ለምን እንደተሰናከሉበት ሲናገር በደንብ ያብራራል። ስለዚህ የክፉ አይሁዶችን ቃል አንተን ጠየቅኩ ኖ እየተግባባን አይደለም። እኔማ መልሼልሻለሁ። ለምንድን ነው የተሰናከሉበት? አንደኛ ክርስቶስ ኢየሱስ አባቱ እግዚአብሔር ሆኖ ሳለ የዮሴፍ ልጅ ነው አሉ። አንድ ሁለተኛ ወንድሞቹ የሥጋ ወንድሞቹ ናቸው አሉ። ወንድሜ ብሎ የጠራቸው እነሱን እንደምታውቁት ክርስቶስ ጠላታችሁን እንደራሳችሁ ውደዱ ያለ ጌታ አብረውት ያደጉትን እነ ያዕቆብ እነ ዩሳን ሌሎችንም ሐዋርያት ወንድሞቼ ብሎ መጥራቱ ምንም የሚደንቅ ነገር አይደለም። እነሱ ግን ምን አሉ? ወንድሞቹ በሥጋ ወንድሞቹ ነገሬ ናቸው። ፕላስ ደግሞ እናንተ ፕሮቴስታንቶች የማታውቋቸውን እህቶችም ጨመሩለት። እህቶቹ ሁሉ በእኛ ዘንድ ያሉ አለብለው አንሊሚትድ ያደረጉት። ስለዚህ እንዲህ ብለው አለ ቅዱስ ማቴዎስ ተሰናከሉበት። አለቀ፣ አጭርና ግልጽ። ክርስቶስም ደግሞ የተናገሩት ቃል ስህተት ስለሆነ በጣም በማዘን የተናገሩት ቃል የንቀት ስለሆነ ነቢይ በሀገሩ አይከበርም ማላቸው ይላል መጽሐፍ ቅዱሱ። ስለዚህ ይሄ ፈሪሳውያን የተናገሩትን ቃል የሃይማኖት መስረቻ አይሆንም። ወንጌል በመንፈስ ቅዱስ የሚበራ ነገር ነው፣ ችግር የለም። የሃይማኖት መስረቻ ነው። ወንጌል ታውራ ነበር ጄዘሽ ስትመጪ ነው የምናወራው። ከዛ ውጪ የለም ካልሽ በቃ የሌለን ሐሳብ መናገር የለብሽም። መጽሐፍ ቅዱስ ላይ ያለን ሐሳብ በማስረጃ ይሄ ቸርች አይደለም። ዝም ብሎ ስብከት አይሰበክነት ያደንጭ በማስረጃ ነው የምናወራው። በቃ የማርያም ልጆች ተብሎ የተጠቀሱ የሉም ካልሽ በቃ የለም። የሌለን ነገር ደግሞ አለ ብሎ ፍጥጥ አይባልም። በመጀመሪያ ማስረጃ ነው። ጥሬ ቃሎችን የማርያም ልጅ ጥሬ ቃል አላልኩኝ። የተጠቀሱ ካሉ በመጽሐፍ ቅዱስ ላይ አምጪልኝ ነው ያልኩሽ። በቃ እንደዛ ጥሬ ቃል ስለሌለ ስለመሰናከል ትንሽ ላብራራ ነበረ። እኔ በጣም ብዙ ቆየን እዚህ ላይ ስለ ልጅቷ ቅድም ስለጠየቀችው ስለ ስዕላትም እንድንወያይ ፈልጌ ነበረ። ስለ ዘላለማዊ ቨርጂኒቲ ስለ ቅዱሳት ስዕላት ብንቀጥል ይሻላል። ለምን ይሄንን ሐሳብ ጨርሰናል። በመጽሐፍ
ቅዱስ ላይ የማርያም ልጆች ተብሎ የተጠቀሱ የለም። በቃ አጭርና ግልጽ አራት ነጥብ ጨርሰናል። በእንደዚህ ካለ የዛን ሰው እስማማለሁ። ቃል በቃል እንደዚህ አልተጻፈም። እኔ ቃል በቃል አላልኩም። የተጠቀሱም ካሉ የተጠቀሱ ቃል በቃል አላልኩም። እኔ በነገራችን ላይ ዝም ብዬ ሰነፍ ሰው አይደለሁም። ሰዎችን ቃል በቃል አምጡ አይደለም። መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ቃል በቃል ሐሳብ የለም። ክርስቶስ ግን እንደሚያድን ይናገራል። ይገበራ ጎባጣ እንዳቀቀና ድውይ እንዳፈወሰ አራት ወንጌል ላይ ስለ ማርያም ምን ሆነሽ ነው ጣልቃ ምትገባው? ወንድሞች ተጽፏል። ወንጌል ልዩ በህይወትሽ ደስተኛ ነሽ እህቴ? በጣም ጌታ ስለዚህ ጣልቃ ትገባለሽ። አንዴ ማይክሽን የምታደርጊው ፕሊዝ ዴ ሆነ የአንቺንም ሐሳብ ደግፌ ስናገር ተቃውሚ ስናገር እኩል ማውራት በነገራችን ላይ ይሄ ልክ አይደለም። እንደማመጥ ኦኬ መጽሐፍ ቅዱስ ላይ ቃል በቃል የሚባል ማስረጃ አምጡ አይባልም። ከመሰረቱ የተጠቀሱ ካሉ አምጪልኝ ነው ያልኩሽ። ቃል በቃል የሰነፍ ሰው ጥያቄ ነው ሲጀምር። መጽሐፍ ቅዱስን ፈጽሞ የማያውቅ አንዳንድ ጊዜ ካያችሁ የሆነ በተለይ እስልምና እምነት ላይ ምናምን ያሉ እህቶች ወንድሞቻችን መጽሐፍ ቅዱስን ምንም ስለማያውቁ አይዲያውም ስለሌላቸው በቃ ቃል በቃል የታለ አምጣልኛ እንዲህ እያሉ ነው የሚጠይቁት። መጽሐፍ ቅዱስን የሚያውቅ ሰው እንደዚህ አይነት ጥያቄ ጠይቅም። ወንጌሌት ልዩ አንድ የተናገረው ትልቁ ነጥብ ምንድን ነው? ጸሐፎችና ፈሪሳውያን የተናገሩት ቃል የሃይማኖት መመስረቻ ተደርጎ ሐዋርያት እንደተናገሩት ነቢያት እንደተናገሩት የክርስቶስ አገልጋይ የነበሩ ቅዱሳን እንደተናገሩት አምላካችን እግዚአብሔር እንደተናገሩ አይነት ቃል ሆኖ የሃይማኖት መመስረቻ አይሆንም ባጭሩ። ፕላስ ደግሞ ቃል በቃል የማርያም ልጆች የሚል ቃል አምጪልኝ አይደለም ነው ያልኩት። የተጠቀሱ ካሉ የማርያም ልጆች ተብለው የተጠቀሱ ካሉ ከመጽሐፍ ልጅ ላይ በቃ እሱን ላሳይህ አንድ ጊዜ ከወንጌሌት ልዩ ጋር ጨርሰን አሁን ከአንተ ጋር ጨርሼ ነው ሌሎች እድል የሰጠሁትና ከእሷ ጋር ስንጨርስ ወደ አንተ እንቀጥላለን። ስለዚህ ታችን ወንጌሌት ልዩ ፈሪሳውያንና ሰዱቃውያን የተናገሩትን ነገር እንደ ማስረጃ ተደርጎ አይወሰድም። ሲጀመር በጣም ያስተቻል። በነገራችን ላይ አንድ ነገር ልንገራችሁ፣ በጣም ያስተቻል። የነገረ መለኮት ትምህርቱን የመጽሐፍ ቅዱስ ትምህርቱን በደንብ ብታጠኑት መልካም ነው ጋይስ። እኔ ኦርቶዶክስ ስለሆንኩኝ ብቻ አትቃወሙ እሺ። በፍጹም የሃይማኖት መመስረቻ ተደርጎ በእንደዚህ አይነት ቶፒክ ትምህርት አይሰጥም። አንድ አህዛብ የሆነ ሰው የእናንተ አምላክ ክርስቶስ ቤልዙቤል አለበት ማለት በወንጌላዊ ልዩ አይነት አማርኛ አንድ ሰው መጥቶ የእናንተ አምላክ ቤልዙቤል አለበት ማለት ይችላል። ማስረጃ አምጣ ስንለው እነዚህ ሰዎች የተናገሩትን ጥቅስ ይሰጣል። ጸሐፎች የተናገሩትን ምን የሚለው ቤልዙቤል አለበት ባጋንንት አለቃ አጋንንትን ያወጣል ብለው ተናግረዋል። ይሄው አለ ክፍሉ ላይ መጽሐፍ ቅዱስ ላይ ተጽፏል። መጽሐፍ ቅዱስ ላይ ስለተጻፈ ብቻ ግን የሃይማኖት መመስረቻ ነው እናም ደግሞ ትልቅ ማስረጃ ነው እንጠቀምበታለን አይባልም ነው ባጭሩ። ስለዚህ የኛ ጥያቄ ማርያም ልጆች አሏት? አዎ ብላናለች። የማርያም ልጆች ተብለው የተጠቀሱ አሉ ወይም የተጠቀሱ አሉ ወይ ሲባል ቃል በቃል ምናምን እኔ ያላልኩትን አትበሉ። አጭርና ግልጽ በቃ ማስረጃ ካለ ማምጣት ሐሳቡን የሚደግፍ ማለት ነው። የማርያም መጽሐፍ ቅዱስን ሲናገሩ ከምን አንጻር ተናገሩ? እንደዚህ አይነት ነገር ወንጌሌት ልዩ እኔ ፕሮቴስታንት ስላልሆንኩ ስትማማሩ በቃ አይ ወደ ቀጣዩ ሐሳብ እንቀጥል። ስለ ቅዱሳት ስዕላት እንቀጥል። ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? ፈልግ ብለኸኝ እኮ ፈልግ ያግኝቼ እኮ በቃ አንተ እድል እሰጥሃለሁ ሲባል ነው ስንታችሁ ሲሩልበ ከዚህ በኋላ ማይክህን ሳልፈቅድልህ እንዳትከፍሽ። ከወንጌሌት ልዩ ጋር ስንጨርስ ልስጥና ልውረድና ልስማህ። ማይክህን ዝጋው፣ ምንም እንዳትናገር። ማይክህን ዝጋው። ኦኬ እሺ፣ ወንጌሌት ልዩ ቀጥል። ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? ዘጸአት ምዕራፍ 20 ላይ ቅድም ስታስተምራት ነበረ። ስለ ስዕላት ስታስተምረው ነበረ። እሺ ስታስተምራት ነበረ። እሺ ምንድነው የሚለው? ይሄ በነገር ላይ 10ቱ ትእዛዛት ኦርቶዶክስ በጣም እኔ አሁን ይሄንን ቃል ስጠቀም በጣም ይቅርታ ክርስቲያን በሚለው ይወሰድልኝ። ማንም ክርስቲያን በጣም የሚያከብረውና የሚከተለው ህግ ነው። የእግዚአብሔር አፍ ቃል ነው። ሌላው በነቢያትም ተጽፏል። ይሄ ግን ስፔሲፊክሊ በእግዚአብሔር አፍ የተጻፈ ነው። ምን ይላል? በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለ ነገር የማናቸውንም ምሳሌ የተቀረጸው ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝም እስከ 3ኛና እስከ 4ኛ ትውልድ የአባቶችን ኃጢአት በልጆች ላይ የማመጣ የሚወዱኝን ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና
አይ እግዚአብሔር ቀናተኛ ነው፣ በክብሩ የማይደራደር አምላክ ነው። እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ቸር ነው። ግን ከሱ ውጪ ለሌላ አማልክት ስትሰግድ፣ ከሱ ውጪ ለሌላ ስዕል አምላክ ብለህ ስትሰዋለት እግዚአብሔር አንድ ጄኔሬሽን ማነው 4 ጄኔሬሽን የሚረግም 1000 ጄኔሬሽን ደግሞ የሚባርክ አምላክ ነው። ቀናተኛ ነኝ ብሎ ራሱ እግዚአብሔር ተናገረ። በየአንዳንድ እምነት ቦታዎች ላይ ስዕላቶች አሉ። አንተ ቅድም የሰጠኸው ኤግዛምፕል ስለ መቅደሱ ስለ ማህሌቱ ወይንም ደግሞ ይሄ ታቦት አለ የሚባለው ይሄ በቃ ቤተክርስቲያን ውስጥ ያለ እነዛ የድሮ ማለት ነው። እነሱን ህግጋት ከ25 ጀምሮ ከዘጸአት 25 ጀምሮ እግዚአብሔር ራሱ ቃል በቃል በስንዝር በሜትር ለሙሴ አስረድቶ ያሰራው ትእዛዝ ነው። አሁን ደግሞ ሙዝዝ አረግሽው ድምጽሽን ልዩ እንደቀደሙ በስርዓት ብትወሪ ጥሩ ነው። ይኸውልሽ ኪሩቤል ምንድናቸው? የኔ ጥያቄ ኪሩቤል ምንድናቸው? ንገሪኝ እስቲ። እኔ በተፈጥሮ ወሬ መደጋገም አልወድም። አንዴ ነው የምናገረው። ኪሩቤል ምንድናቸው? ኪሩቤል ምንድናቸው? ለሶስተኛ ጊዜ ልመልስ እኮ ነው። ኪሩቤል ምንድናቸው? ልዩ ተረጋግተሽ በትህትና መልሽ። ኪሩቤል ምንድናቸው? ታቦት መቀመጫ፣ የእግዚአብሔር መገኛ ኪሩቤል መገኛ፣ የእግዚአብሔር መገኛ፣ አይ መቅደሱ መቀመጫው ኪሩቤል ማለት የእግዚአብሔር የመቅደሱ መቀመጫ ማለት ነው። የታቦቱ መቀመጫ። እሺ ተሳስተሻል። ኪሩቤል ማለት መላእክት ናቸው። መላእክት የሚለውን ቃል ተመጣው ልነግርሽ ነው። ይኸው አንደኛ ኦኬ ዜና መዋዕል ካለ ለመብልሽ ዜና መዋዕል ካለ ምዕራፍ 3 ከ11 እስከ 14 ድረስ ምንድነው አሁን እዚህ ጋር ያልገባኝ ነገርን አጣመን ምን ነው የምናገኘው? ልነግርሽ ነው። በጣም ጥሩ አምላካችን እግዚአብሔር ልዩ ተምሬ የማውቀው ነው። ልዩ አዳምጪ። ምንም ችግር የለውም እኮ ከእኔ ከኦርቶዶክስ ወንድምሽ የሆነች ነገርን አውቀሽ መውጣትሽ ይጠቅምሻል እንጂ ጎዳሽም። ዛሬ ኦርቶዶክስ አትሆኝም እኮ በቃ የሆነ ነገር እንማማራለን። ልዩ አዳምጪ፣ ልዩ አዳምጪኝ እባክሽን፣ እንደማመጥ አምላካችን እግዚአብሔር የቱ ጋር ያዘዘው እንዳዘዘ አሳየውሽ። ምን ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ። ኪሩቤል ምንድናቸው? መላእክት ናቸው። ይኸው የኪሩቤል ክንፎች ይላል። አይሽ የኪሩቤል ክንፎች ይላል። አንደኛ ዜና መዋዕል ካለ ይቅርታ ምዕራፍ 3 ከቁጥር 11 እስከ 14 ድረስ የኪሩቤል ክንፎቻቸው 20 ክንድ ሙሉ ተዘርግተው ነበር። የአንዱ ኪሩብ ክንፍ ርዝመት 5 ክንድ ነበር እያለ ይቀጥላል። ከዛ የነዚህ ኪሩቤል ክንፎች ይላል ከእንደገና 20 ክንድ ሙሉ ተዘርግተው ነበር እያለ ይቀጥላል። እነዚህ ኪሩቤል የምንላቸው መላእክቶች ናቸው። የእነሱን ስዕላት በቤተ መቅደስ እንዲሳለሙ ያዘዘው አምላካችን እግዚአብሔር ነው። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ማለት ድፍረት ነው። ለምን? አምላካችን እግዚአብሔር አዟል። ልዩ አምላካችን እግዚአብሔር አዟል። እዚህ ጣዖታትን ግን አናመልክ። ክርክር ለምን ትወስደዋለህ? ፈለቀ አልወስደውም። ያንቺን ቃል ስህተት እንደሆነ ላሳይሽ። አሁን አንዳንዶቹ እኔ አይ ሪሊ ዶንት ኬር ከታች ቢሰድቡኝ ምን ቢሉኝ አያቸው። እነሱ ልዩ አንቺ ከኔ ጋር ነው እነሱን ታያችሁ ከኔ ጋር አሁን በጣም በእርግጠኝነት እንደ እግዚአብሔር ቃል እንደምናገር እርግጠኛ ነኝ። ገባ? እሺ ከኔ ጋር አሁን እነሱን ታያችሁ። ልዩ ወደ ፖይንቱ እንመለስ። አሁን ቀድሞ ተቀስነው ጥቅስ አንድ ነገር አዳምጪኝ። አንድ ሰው ፀሐይን ቢስል ጣዖት አምልኮ አይደለም። የሳለውን ፀሐይ ግን እግዚአብሔርን ክዱ አይ ፀሐይ ናት አምላኬ ብሎ ግን ማምለክ ከጀመረ ጣዖት አምልኮ። አሁን የኛ ጥያቄያችን ቅዱሳት ስዕላት ምንላቸው? ለምሳሌ የመላእክት ስዕል መሳል መጽሐፍ ቅዱሴ ነው ወይንስ አይደለም? አምላካችን እግዚአብሔር አዟል። እሱ አምላካችን እግዚአብሔር ካዘዘ መጽሐፍ ቅዱሴ ናቸው፣ ካላዘዘ ግን መጽሐፍ ቅዱሴ አይደሉም። ይሄው እዚህ ጋር አይተናል። መጽሐፍ ቅዱሴ እንደሆኑ መጽሐፍ ቅዱሴ እንዳልሆኑ አሁን መጠቀም የምትፈልያቸውን ጥቅሶች ባጠለቅ ተጠቅመሽ አሁን እኔ ተናገርኳቸው ማሳቦች አሉ። እነዛም ስህተት ከሆኑ ተሳስተሃል ብለሽ አስረጂኝ። ቀጥ ይሁን። ኦኬ አሁን ይኸውልህ እኔ ቅድም ነገርኩ መላእክት በእግዚአብሔር ትእዛዝ መቅደሱ ተሰርቷል። አዎ ተሰርቷል። እዚህ ላይ ጥያቄም የለኝም ክርክርም የለኝም፣ ልከራከርም አልችልም። እግዚአብሔር አዞት ነው ሙሴ ስለ ኪሩቤሉ ስለ መቅደሱ ስለ ሁሉ ነገር የተሰራው። ያ ያለፈ የብሉይ ኪዳን ታሪክ ነው ሲጀመር። አሁን በአዲስ ኪዳን ግን አይቻልም።
ኦኬ በብሉይ ኪዳን ይቻል ነበር በአዲስ ኪዳን ግን ቀርቷል ምኑ ነው በፊትም አይቻልም ስዕላቱን እኮ አሳመረው ነገርኩ አሳመረው ሳይሆን ሳላለው አሳምሮ ሳለው የሚል ሳለው ቤተክርስቲያኑ ሳለውና አሳመረው የሚል አሳመረው የሚል አሳመረው የሚል የለም አሳምሮ ስሎታል የሚል የለም እግዚአብሔር አምላክ ኖ ሰራ ነው የሚለው አሳመረ የሚል የለም እግዚአብሔር አምላክ የኪሩቤል መላእክትን ስራ ነው ሰራ አለቀ መቅደሱን ስራ ነው ሰራ እንጂ አሳመር አስጌጠ ምናምን ተይ ይሄ ከሜካፕ ይሄ የሜካፕ መንፈስ ነው የሜካፕ መንፈስ የተወጋ ይሁን አሁን ስዕላት መጽሐፍ ቅዱስ እንዳልሆኑ አስረጅ እንጂስ በቃ ያንን ነጥብ ብቻ ነው ፈልገው ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ አስረጅ በማስረጃ እንዴ በቃ እኔ ሌላ ዝርዝር ውስጥ አልገባም ዘጸአት ምዕራፍ 20 ቁጥር 2 ከ10ቱ ትእዛዛት አንዱ ነው ያንን መቀበል የግለሰቡ ድርሻ ነው መጽሐፍ ቅዱስ ተጽፎልናል ልዩታችን በቃ እንደዚህ እናርጋ አሁን አንድ ነጥብ ልናገር ፕሮቴስታንት ነሽ አይደል እህቴ አዎ ኦኬ 66ቱ መጽሐፍ ነው አይደል የምታምኑ መጽሐፍ ቅዱስ በጣም ጥሩ ሁላችሁም አዳምጡ ቅዱሳት ስዕላት መጽሐፍ ቅዱስ አይናቸው ወይንስ አይደሉም አይደሉም በጣም ጥሩ ኦኬ ይሄ የ66ቱ መጽሐፍ ነው ጄ ላይ ያለው ይሄ እዚህ ፊት ለፊት ያለው የመስቀል ስዕል ነው ይሄንን ስልኬት አጥታችሁ ሰላችሁት ልጅ ምን አገናኘው ይሄ መሄማ መስቀል የክርስቶስ ሲምቦል ነው ኬት አጥታችሁ ሰላችሁት ጌታችን ኢየሱስ ክርስቶስ ልዩ አዎ መስቀል ክርስቶስ የተሰቀለበት ነው ክርስቶስ የተሰቀለበት መስቀል እንደዚህ አይነት ቅርጽ ያለው መስቀል አይደለም ለምሳሌ እዚህ ከስር የምታዩ አራት ማዕዘን የሚባለው ይሄ ራሱን የቻለ ትርጉም አለው በምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናንተ ግን ችግር የለውም አሁን ይሄ የማንስ መስቀል ነው በቃ መለሽ የክርስቶስ መስቀል ነው ክርስቶስ ኢየሱስ የተሰቀለበት ነው እንደው በእናትህ እዚህ ጋር በጣም ይቅርታል እዚህ ጋር ላይ ኦርቶዶክስ በመስቀላታሹ የኔ ጥያቄ ከየት አመጣሽው ነው ከየት አምጥታችሁ ሳላችሁት ይሄንን መስቀል ከየትኛው የመጽሐፍ ቅዱስ ክፍል ያገኛችሁት እሺ አንድ ጥያቄ ጠይቀ በጣም ጥሩ በመጀመሪያ መልሽልኝ ከየት አምጥታችሁ ሳላችሁት ለመመለስ መንደርደሪያ እንዲሆን በመጀመሪያ ከየት አምጥታችሁ ሳላችሁት ስዕላት መጽሐፍ ቅዱስ አይደሉም ብለሽኛል ፕሮቴስታንቶች እህቶቼ ወንድሞቼ ሁላችሁም ስዕላት መጽሐፍ ቅዱስ አይደሉም ትላላችሁ ይሄንን ታምናላችሁ ይሄ መጽሐፍ ቅዱሳችሁ ፊት ለፊት ያለው ስዕል የመስቀል ስዕል ነው ይሄንን ስልክ ከየት አምጥታችሁ ሳላችሁት ማን ነው ሳሉ ያላችሁ የቱ ጋር ታዘዛችሁ መጽሐፍ ቅዱስ ደግሞ ባሳይ ለፊት ያለኝን መጽሐፍ ቅዱስ ተፍለሻል ተፍተሽ አሳይ መጽሐፍ ቅዱስ አዲሱ ትርጉም መጽሐፍ በቃ መጽሐፍ ቅዱስ ተፍተሽ አሳይኝ ይሄንን መስቀል ከየት አምጥታችሁ ሳላችሁት አታሳይኝ ከየት አምጥታችሁ ሳላችሁት እኔ ከየት መጣ ምናልባት ከታሪክ ሲዋረድ ከቤተክርስቲያን ሲወርድ ሲዋረድ የትኛው ታሪክ አንድ የትኛው ታሪክ ፕሮቴስታንት የራሷ የመጽሐፍ ቅዱስ ማተሚያ ድርጅት የላትም ከየትኛው ታሪክ አመጣችሁት አይታተም ማለት ይቻላል ይሄንን ስዕል ከየት አምጥታችሁ ሳላችሁት የኔ ጥያቄ ይሄንን ስዕል ከየት አምጥታችሁ ሳላችሁት መስቀል እኔ ባለኝ ዕውቀት ከክርስቶስ የመጣ ነው ከየት አምጥታችሁ ሳላችሁት የኔ ጥያቄ የትኛው መጽሐፍ ቅዱስ ክፍል ላይ ሳሉ የሚል ሐሳብ አግኝታችሁ ሳላችሁት ምክንያቱም ስዕላት መጽሐፍ ቅዱስ አይደሉም ካልሽን ከየት አምጥታችሁ ሳላችሁት እኛ ሁለት ባይብል ፊት ለፊት ያለ ባሳይ አራት ሚኑር ምንም አይነት ስዕል ይኖረው እነዚህን አይነት መስቀሎች ከየት አምጥታችሁ ሳላችሁት የኔ ጥያቄ እሱ ነው እኔ መስቀል ለብቻችን ለኦርቶዶክስም የታደላት እንዳለ አላውቅም ከየት አመጣችሁ እኔ አሁን ይሄንን መስቀል የኦርቶዶክስ ነው የካቶሊክ ነው የጆባ ዊትነስ ነው አላልኩሽም ይሄንን መስቀል ከየት አምጥተሽ ሳልሽው ያንቺም ስኮላሮች ከየት አምጥተው ሳሉት ማን ነው ሳሉ ያላቸው መጽሐፍ ቅዱሳዊ ማስረጃ ብቻ ስጪኝ ልዩ ቀጥይ እኔ ባለኝ እንደዚህ እንትን ሲምፕል ጥያቄ እንከራከርበት አይገባም ይሄንን ከየት አምጥታችሁ ሳላችሁት ክርስቶስን መስቀል ወንጌል ከየት አምጥታችሁ ሳላችሁት እኔ ከኦርቶዶክስ አለ ምክንያቱም ኦርቶዶክስ ከየት አመጣዋለች እኔ አሁን ከየት አምጥታችሁ ሳላችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት መጽሐፍ ቅዱሳዊ አይደሉም ብላ አታምንም አንቺና ሌሎች ፕሮቴስታንት እህቶች ወንድሞች ደግሞ ስዕላት መጽሐፍ ቅዱሳይ አይደሉም ብላችሁ ታምናላችሁ ካመናችሁ ከየት አምጥታችሁ ሳላችሁት የጠየቁሽን ብቻ መልሽልኝ ልዩ ኦ ማይ ጋድ እኔ ይሄንን እንግዲህ የሃይማኖት አባቶች እንደ ጳጳሳት
የካቶሊክ አባታት ኖ በቂ እውቀቱ ስለሌለሽ ከአንቺ የተሻሉ ፓስተሮችን ከአንቺ የተሻሉ የወንጌል አዋቂዎችን አስፈላጊ ጥያቄ ነው የምጠይቀኝ። ፕሊስ አትነጫነጪ ፕሊስ እባክሽን። ይሄ የምትነጫነጪበት ቤት አይደለም። የጠየኩሽን መልስ እየመለሽልኝ አይደለም። ስለዚህ ልዩ ሄደሽ እያወራሽ ከሆነ ሚዩት አድርጌሻለሁ። እሺ ሄደሽ ከአንቺ የተሻለ እውቀት ያላቸውን ሰዎች ጠይቀሽ መልሱን ይዘሽ ነይ። ሰው ልዩ አስታውሺ፣ ይሄንን መጽሐፍ ቅዱስ ፊት ለፊት ያለውን ሐሳብ ስዕሉን ማለት ነው የመስቀሉን ስዕል ከየት አምጥተን ነው የሳለው? እና ደግሞ ማን ነው ሳሉ ያለን መጽሐፍ ቅዱስ ላይስ? ምክንያቱም እኛ ፕሮቴስታንቶች ወንድሞች ስዕላት መጽሐፍ ቅዱሳዊ ናቸው ብለን አናምንም። ስለዚህ ከየት አመጣ ነው ብለሽ ከአንቺ የተሻለ እውቀት ያላቸው ሰዎች ጠይቂ። እና ጥሩ አይደለም በቃ ከአንቺ የተሻሉ ሰዎችን መጠየቅ ግን መልካም ነው። ዝም ብሎ ሳያውቁ አንዳንድ ሀሳቦች ላይ መነጋገሩ ጥሩ አይደለም ልዩ። እና እያወራሽ ከሆነ ሚዩት አድርጌሻለሁ። ስለዚህ እህቴ እሺ በይ፣ ሌላ ጊዜ ጠይቀሽ ነይና በማናቸውም ሰዓት ላይ ፈለገ አስገባኝ ጠይቄ መጥቻለሁ በይ። ሰምተሽኛል አይደል? እንዳለ ያልኩሽ ሰምቻለሁ። ላውራ አንዴ ጠይቀሽ ነው። ኦኬ ጠይቃለሁ። ዶንት ወሪ ችግር የለም። እኔ ራሴ አንብቤ እመጣልሃለሁ ከ10 ደቂቃ በኋላ። እሺ እግዚአብሔር ያክብርልን። እግዚአብሔር አብ እግዚአብሔር ወልድን ወለደ ስንል እንዴት ነው ይሄንን ምላሽ ሲሰጥ? ሁላችሁ የክርስቶስ ቤተሰቦች አንድ እንድትረዱት የሚፈልገው ነገር እግዚአብሔር አብ እግዚአብሔር ወልድን ወለደ ስንል አብርሃም ይስሐቅን እንደወለደው አይደለም። ምክንያቱም በአብርሃምና በይስሐቅ መካከል በዘመናት የመቀዳደም ስላለ ማለት ነው። እግዚአብሔር አብ እግዚአብሔር ወልድን ወለደ ስንል ግን በባህሪ ነው። በምንድን ነው አልኳችሁ? በባህሪ ነው። እግዚአብሔር ወልድ የእግዚአብሔር አብ ልጅ ነው ስንል በባህሪ ነው እንጂ አብርሃም ለይስሐቅ አባት እንደሆነው ይስሐቅም ለያዕቆብ አባት እንደሆነው በዘመናት መካከል መቀዳደም እንደሆነ አይደለም። በተደጋጋሚ የምሰጠው ምሳሌ አለ ለዚህ። ያም ደግሞ ምሳሌ እሳት ነው። እሳት ነበልባል፣ ሙቀትና ብርሃን አለው። ክርስቲያኖች ሊቃውንተ ቤተክርስቲያን ነበልባሉን በእግዚአብሔር አብ፣ ሙቀቱን በእግዚአብሔር መንፈስ ቅዱስ፣ ብርሃኑን ደግሞ በእግዚአብሔር ወልድ ይመስሉታል። ኦኬ ከነዚህ ውስጥ ቀድሞ የተገኘው የትኛው ነው? የትኛው ነው ቀድሞ የተገኘው? ነበልባሉ ነው? ሙቀቱ ነው? ወይንስ ብርሃኑ ነው? ማንኛችን መመለስ አንችልም። አያችሁ። ስለዚህ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ለሰኮንድ ያክል መለየት እንኳ የለም። አብ ወልድን ለደቂቃ ያክል አይቀርመውም። ወልድ መንፈስ ቅዱስን ለሰኮንድ ያክል አይቀርመውም። መንፈስ ቅዱስ እግዚአብሔር አብን ለማይክሮ ሰከንድ ያክል አይቀርመውም። በመካከላቸው በመገኘት መካከል ልዩነት የለም። አያችሁ። ልክ ነበልባል ሙቀት ብርሃን እንዳልነው ማለት ነው። ነገር ግን ወላዲ ነው የምንለው በባህሪ ነው። እንዴት? ልክ ብርሃኑ ከነበልባሉ እንደሚወጣ ሁሉ በተመሳሳይ ሙቀቱም ከነበልባሉ እንደሚወጣ ሁሉ እግዚአብሔር መንፈስ ቅዱስ ከእግዚአብሔር አብ ሰረጸ እንላለን በባህሪ። እግዚአብሔር ወልድም ከእግዚአብሔር አብ በባህሪ ተወለደ እንላለን እንጂ ልክ በአብርሃምና በይስሐቅ መካከል እንዳሉ አይነት መወላለድ እንደዚህ አይነት ስርዓት አይደለም። እቺን ነገር በጣም ባደገኘው አስምሩባት ክርስቲያኖች ወንድሞች። ሌላው ቅዱሳት ሰላትን ስንጠቀም እንደው ከካቶሊካውያን ቤተክርስቲያን ጋር እንዴት ነው የምንለየው? ክርስቲያኖች ወንድሞች ይሄ ራሱን የቻለ ትምህርት ያስፈልገዋል። ልደት ከፍቷል። ኦኬ እሺ፣ ሁላችሁም ልደት ቤት እንገናኝ። እሺ። እና በቤተ ክርስቲያናችን ቅዱሳት ስዕላት ክርስቲያኖች ወንድሞቼ ራሳቸውን የቻሉ ትርጉሞች አሏቸው። ምን እያልኳችሁ ነው? ስብከቶች ናቸው። ስዕላት ስብከቶች ናቸው። ስዕላት ስብከቶች ናቸው። ስለዚህ የቤተ ክርስቲያናችንን ትክክለኛ የቤተ ክርስቲያንን ትምህርት የሚሰብኩ ቅዱሳት ስዕላት ከሆኑ ብቻ ነው የምንጠቀምባቸው። እነዛን ስዕላት በምንድን ነው የምናውቀው? ራሱን የቻለ ሰፊ መርሃ ግብር ይፈልጋል እና እናወራበታለን። ለማንኛውም ግን ስለ ቅዱሳት ስዕላት የበለጠ ለማወቅ በየደብሩ የሰንበት ቤት ተቋማት አሉ እና እዛ ሰንበት ቤቶች ደግሞ ገብታችሁ ብትማሩም ደግሞ ከኛ ጋር መጓዝ የምትፈልጉ ሰዎች ሁላችሁም እንዳትቀሩ ስልክ ቁጥሮችን ሰጥተናል። በስልክ ቁጥሮቻችን ደውሉልን። በውጭ ዓለም ደግሞ ያላችሁት ወንድሞች የእናንተ ትልቅ እገዛ ያስፈልገናል። እነዚህን ሰዎች ከኛ ጋር አብረው እንዲሄዱ ለማድረግ የእናንተ ትልቅ እገዛ ያስፈልገናል። እባካችሁ አግዙን። የአንድ ሰው የጉዞ ዋጋ 1500 ብር ነው። ስለዚህ ማገዝ የምትችሉ በውጭ ዓለም ያላችሁ ኦርቶዶክስ የሆናችሁ ወንድሞች ሁላችሁ አግዙን። እናመሰግናለን። ሁላችሁም ልደት ቤት እዚህ ያላችሁ ሁላችሁ እባካችሁ ልደት ቤት ልደተ ቃል ቤት እንገናኝ። ሁላችሁም አንድ ቦታ አዘጋጅ በሉት። አሁን ማንንም አልቀበልም። እሺ ሁላችሁም ልደት ጋር ሂዱና ልደት ጋር አንድ ቦታ አዘጋጅ በሰፊው እያለክ ነው ብላችሁ ጻፉለት ኮሜንት ሴክሽን ላይ። ሁላችሁ ልደት ጋር ሂዱ። ሁላችሁ ልደት ጋር
ሁላችሁ ልደት ጋር ሂዱ። የልደትን ቤት የማታውቁ ደግሞ ከተወሰነ ደቂቃ በኋላ ላይቭን ከዘገውት በኋላ ማለት ነው በአንድ ደቂቃ ልዩነት ከእንደገና የኔ የላይቭ ስትሪም ይታያችኋል። ምን ማለት ነው? ልደት ጋር ገብቼ ነው ላይቭ የሚታየው ማለት ነው። ስለዚህ እኔን ተከትላችሁ መግባት ትችላላችሁ ሁላችሁም። በእናትህ ስላልከኝ ነው ቶሎ ያስገባው። ቶሎ ቶሎ በል ፖሚ፣ ለአንተ ብቻ ነው መልሰው። ሌሎቻችሁ ወደ ልደት ጋር እየገባችሁ ልደት ጋር ሂዱ ሁላችሁ። ፖሚ ቶሎ ቶሎ። እሺ ልጠይቅ። ስዕለ አድኅኖ ላይ የኛ የኦርቶዶክስ እምነት ተከታዮች ታሪክ አለው። ምን የሚሳለው ራሱ የሆነ ነገር ምልክት እየተደረገ ነው እና አንድ ስዕል የካቶሊኮች ነው ሲባል ሰምቻለሁ። ቅዱስ ዮሴፍ ጌታችንን ይዞ ያላለ። በእኛ ግን የቅዱስ ዮሴፍ ስዕል ከነ እመቤታችን ከነ አቤሴሎም ዮሴፍ የእመቤታችን ጠባቂ ስለነበረ ድንግል ማርያም በቤተልሔም ክርስቶስን ከወለደች በኋላ ስትሰደድ 3 ዓመት ከ6 ወር በበረሃ ወዳጁ ዮሴፍ ስለነበረ ከዛ አንፃር ቅዱስ ዮሴፍ ይሰራል። ፕላስ ደግሞ ክርስቶስን ያቀፈችው እናታችን ቅድስት ድንግል ማርያም ብቻ አይደለችም። ክርስቲያኖች አረጋዊ ስምዖንም አቅፎታል። አረጋዊ ስምዖን ታሪኩ እንደምታውቁት በቤተ መቅደስ ካልጋ ጋር ተጣብቆ የኖረው ያ ታላቅ አባት ክርስቶስን አቅፋ ወደ ቤተ መቅደስ ስትመጣ ከተጣበቀበት አልጋ ተነስቶ ክርስቶስ ኢየሱስን አቅፎ ተሳልሞታል። ከዛስ አቤቱ ጌታ ሆይ ዓይኖቼ ብርሃንን አይተዋልና ባሪያህን ምን በለው አለ አሰናብተው ብሏል። ስለዚህ እነዛን ስዕላት ስንጠቀም ቅዱሳት ስዕላት ስብከቶች ናቸው ብለናል። አረጋዊ ስምዖን ከእናቱ ተቀብሎ ተሳለመ ብለን እንደምንሰብክ ሁሉ ቅዱሳት ስዕላቱም አረጋዊ ስምዖን ከድንግል ማርያም ተቀብሎ እንደተሳለመው የሚገልጹ ቅዱሳት ስዕላት ይሳላሉ። ስዕላት ስራቸው ስብከት ስለሆነ ነው ባጭሩ። በዛ አንገል ያዙት። እነዛን ስዕላት እንዴት እንለያለን ሌላ ጊዜ እናወራበታለን። ሁላችሁም አሁን ልደት ቤት ይብዙ። እህታችን ስለጠየቅሽ እናመሰግናለን።